عدي أبي عاوزله مسمن تتعرقنا حشنا مس أبي مس إساياس كن شمس إساياس معراء بحنسا علينا ولدنا توالدنا إنا أبزأوا نزي أجن كبير حزن كبير نبعات أكل معنا عيننا دكنا بخرنا نتحارد حلفنا عينا زي أخن حلفن كلنا إتنا يقدم نكاد أنتي جزية ملؤ باهي لسلاسة زنوارة جزية موائل نسو ترسيعه حكي من تعلنا أكبيت حزني نازلني أنا بس أبي يجي سكع حكي تقراين جن إلى إثيوبيا كنت حقائق وقت نبر دسي بدنا سلام كنا بردك أنا هنرئي زموتو ميتولو زي موتو لما عينا دك أنا هنرئي دسي بدنا محمر يملسن كويلنا كم إنا هنقبر ده داحا سلام كن فتح إلى سلام بعلو تردي وقفة كذا كل خبرنا عدنا سلز هلو كل خبرنا أخذ حجيب لين قدم زيت حكي ኢትዮጵያ ሶስት ነገሮች ያስፈልጋታል። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። ኢትዮጵያ መዘጋት አይገባትም። ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ፌር አይደለም። ፌር አይደለም። ዓለም አቀፍ ህግ አይደለም። ሎጂክም አይደለም። በጣም አሳፋሪ ነው። 30 ዓመት ተኝተናል። አሁን ነቅተናል። ጥያቄያችንን እንቀጥላለን። ሰላምም ልማትም ባህር በርም እናሳካለን። ባህር በር ላይ እንድንወጣ ያደረጉን ጠላቶች ለ60 ዓመት ለ70 ዓመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል። ከባህር በር እንድንወጣ ያደረጉን እነሱ ናቸው። እኛ ተሳስተን ተባብረን ሊሆን ይችላል። የኛ ልጆች ተሳስተው ትብብር አድርገው የባህር በር ጥቅም ያልገባቸው በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን። ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል ነው። አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ እወዳለሁ፣ ኢትዮጵያ ትችላለች። ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሐሳብ አይደለም። በሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ሰላም ሰላም የሊሎ ቲቪ ኩብራና ኩብራት ተከታዮች እንዴት ናችሁ? ያ ምንድነው የሚሉት የማህበራዊ ሚዲያ ተጠቃሚዎች የትግራይ ተወላጆች ለህወሓት አንድ ጊዜ ከትግራይ አተያይዞ ያያሉ ኢትዮጵያ መንግስትም እንደዛ አረ ነው ምን እንደሚያስቡት በተለይ በዚህ በ2-3 ሳምንት
በጣም ምን እንደሚያስቡት ይገርመኛል። አንዳንዱ ሀገር ይላሉ ትግራይ ደግሞ ከፌደራል መንግስት ውጭ መንቀሳቀስ አትችልም። በተለይ ከፕሪቶሪያ ስምምነት ወደ ኋላ እስካሁን ያለው ጊዜ ትግራይ ኢትዮጵያ ናት። እንደ ሌሎች ክልሎች ኢትዮጵያ ናት። ሶ ደግሞ በዛም ኤርትራ አለ፣ በዛ የአማራ ኃይል ወይ ደግሞ እዚህ ፋኖ የሚባል አለ፣ አፋር አለ፣ ፌደራል መንግስት አለ። ወዴት ከየት ወዴት ነው ለትግራይ ሀገር እንድትሆን የሚመቻው? ይገርማል። ምክንያቱ ይገርማል። ሰላም ክቡራት ተኸታተልቲ ቲቪ ከመይ ፀኒሕኩም? ያ ኣብዚ 2-3 ሰሙን ብጣዕሚ ዝገርም ኣካይዳ ናይ ተጋሩ ብፍላይ ከዓ ተጠቀምቲ ማሕበራዊ ሚድያ ናይ ዝኾነ ኣካላት ስቑኢሉ ዝተዛብዐ ሓበሬታ ብዙሕ በቃ ንህወሓት ምስ ትግራይ ምትሓዝ፣ ንህወሓት ምስ ኢትዮጵያ ምትሓዝ ብዙሕ ነገራት ኢኻ ትርኢ። ሶ ህወሓት ንኢትዮጵያ ይውክል፣ ንትግራይ አይውክል፣ ንዝኾነ ነገር አይውክልን። ህወሓት ንስልጣኑ ጥራይ ዝውክል፣ ህወሓት ንሃብትታቱ ጥራይ ዝውክል፣ ህወሓት ነቶም ካድረታቱ እውን አይውክልን። ህወሓት በቃ ናይ ስልጣን ጉጅለ ናይ ሃብቲ ጉጅለ ከምዚ ማፍያ ቡድን በቃ ዞም እንታይ እዮም ዝበሃሉ ሃብታማት ኮይኖም ግን ከዓ ኣሸበርቲ ሓይልታት ምሻሎ ጉጅለታት ከምኦም ዳርጋ ይኳ። ስለዚ ህወሓት ንትግራይ ምስ ህዝቢ ትግራይ ምስ ህዝቢ ኢትዮጵያ ምስ ኢትዮጵያ ገለ መላእይ ትታሕዝዎ ምስ ሻዕብያ እውን እኮ ይኮነን ህወሓት ኢሎም ዓቕሉ ምስ ፀበቦ ሻዕብያ እዩ ወይ ከዓ ክበልዖም ደሊሎ ወይ ዝኾነ ነገር ሲስተም ደሊሎ ኣብ ትሕቲኡ ቆሪኑ ብስም ፅምዶ የጓይዮም ኣሎ ንኹናት ንኢትዮጵያ ንምውራር እምበር ህወሓትን ሻዕብያን እውን እኮ ብሓንሳብ ክኸዱ ይኩን እዩ። ምክንያቱ ሻዕብያ ኣያምናን እዩ ንህወሓት ህወሓት እውን ንሻዕብያ ክበልዖም ምዃኑ ይፈልጡ እዮም። ኣደነው እቲ ናቶም ክፍኣት ወይ ከዓ እቲ ናቶም ጥልመት ክሕደት ናበይ ክእትዎም እዩ ዝገርመኒ። ምክንያቱ ኢትዮጵያ እንድሕር ደኣ ትግራይ እንድሕር ደኣ ኢትዮጵያ ኮይናሲ ኣደነው ብኸመይ እዮም ኢትዮጵያ ክሒዶም ናብቲ 1.5 ሚልዮን ትግራዋይ ባይዘወይ በዚ ኣነ ህወሓት ንትግራይ አይውክልን እዩ ንኢትዮጵያ እውን አይውክልን እዩ ኣብቲ ዝነበረ ግዜ። ስለዚ ህወሓት ናይ ስልጣኑ ተወካልን ወካልን ጥራይ ንስልጣኑ ንሃብትታቱ እዩ ዝነብር። ሪኢኹሞ 1.5 ሚልዮን ትግራዋይ ብሻዕብያ ጠፊኡ ሻዕብያ ህወሓት ህጂ ምስ ሻዕብያ ረኽረኽ ይብል ኣሎ። ህወሓት ህጂ ምስ ሻዕብያ ይጎይሎ። ህወሓት ህጂ ምስ ሻዕብያ ንኢትዮጵያ ንምፍራስ ፀሚድሎ። እዚ እዩ ዘሎ እቲ ሓፈሻዊ ግን ንስማዓዮም ተጠቀምቲ ማሕበራዊ ሚድያ ናይ ትግራይ ብኸመይ እዮም ዝገልፅዎ ንህወሓት ከመይ እዮም ዝርእይዋ ብዛዕባ ህወሓት ዘለዎም መረዳእታ ገለመለ ዝብሉ እዚኦም ንርኣዮም እንታይ እዮም ናበይ ገፅ እዩ ትግራይ ኢትዮጵያ ትግራይ ሃገርያ ገለመለ እናበሉ ዝኸድዎ ጎስጓስ የዕውታ ድዩ ድሓር ኢትዮጵያ ከም ኢትዮጵያ ብህወሓት ድያ በቲ ናይ ኢህኣደግ ግዜ ህወሓት ብዓብላላይነት ዝመርሖ ዝነበረ ናይ ኢህኣደግ ብኡ ግዜ ድያ ኢትዮጵያ ከም ኢትዮጵያ ወይ ትሽግራት ናይ ኢትዮጵያ ንሱ ድምፂዎ ገለ ዝብሉ ተንቲኖም ኣለዉ ተጋሩ ተጠቀምቲ ማሕበራዊ ሚድያ ዋላ እውን ኣምሓሩ ካብ ኩሉ ዋላ ኦሮሞ እውን ኮይኖም ብሓባር ተንቲኖም ኣለዉ ይትንትኑ ወይም ይገልፁ ወይም ክሳብ መወዳእታ ብፅሞና ወይ ከዓ ብሓንሳብ ኮይና ንከታተሎም ክቡራት ተኸታተልቲ ቲቪ ዳሓን ፅንሑ ራሱ እያበላሸ ነው። ቁጥር ኖቬምበር ላይ የሚያወጡት እርኒንግ ሊገታ አኑዋል ሪፖርት አለ ኖቬምበር ላይ የሚያወጡት እና በየአመቱ ቁጥሩ እንደፈለጉ እስኪዩ ያደርጉት ነው። ላይክ አንዴ 600,000 ይላሉ፣ አንዴ 400,000 ነው ይላሉ። በጣም እንትን እያደረጉት ነው እና ኢትዮጵያ ላይ ጀስቲስ የምትለዋ ነገር የሚመጣ አይመስለኝም። ምክንያቱም ጂዎቹ በሏቸው ኤኒ ጀኖሳይድ የተፈጸመበት ህዝብ ፕሮፐር ስተዲ አድርጎ የሚችል ደግሞ እንደ ሞሳድም ሰው ልኮ ቀጥሮ እያሰረ እያስገደለ ነው ጀስቲስ ያመጣው እንጂ እንደዚህ በፖለቲካ እንደምንጫጫው ምናምን አይደለም። ጀስቲስ መጣው ስራ ይፈልጋል፣ ጥናት ይፈልጋል እና አስቸጋሪ ነው። እሱ ላይ እንኳን ተስፋ ይቆረጥ ነው። እንደሱ እኔ የምለው ሪዝን መኖር አለብን ብዬ ነው የማስበው። ሰው መጠየቅ አሁን ልደቱ መጥቶ
ወይን አንድ መጥቶ የአንድ ህብረተሰብ ኤክሶ ያወራስቲ እድል ስጩ። አዎ ችግር የለውም። ኤክሶደስ ከኔ በኋላ ያወራል። ችግር የለውም። እኔም አሳሳቢና አንገብጋቢ ጉዳይ ነው። አዎ እና አንድ ሰው ኤሊት ስለተባለ ኢየሱስ ሰምተው በቃ ናሬሽኑ ተቀብለው ዋይ የሚሉት ነገር አለ። በቃ ይሄ በጣም ያስፈራኛል። እኔ አሁን እዚህ አንድ ነን ሰሜን ነን እንደዚህ ነን የሚባለው ራሱ አላምነውም። ምክንያቱም አንድ መጥቶ ስለነገራቸው ነው። እነዚህ ሰዎች ነገ ተገልብጠው ኢቭን በህወሓት ሳይድም እኮ ነው የምልሽ፣ በህወሓትም ሳይድም በአማራም ሳይድም በኦሮሞም ሳይድም በቃ ላይክ ማን ነው ለምንድን ነው እንደዚህ እየተባልን ያለ ነው ብሎ የሚጠይቅ ሰው የለም። ትክክል ነው ወይ ይሄ? በቃ ይሄን አደጋ ነው ኦሮሞማ መጣልህ ገደልህ ሊያጠፋህ ነው ሆ ተብሎ የሚካሄድ አካሄድ መጠየቅ መቻል አለብን። ለምንድን ነው እንደዚህ የምናደርገው እንዴት ነው ተብሎ እንጂ ነገ ተነስተው አጌነስ አስ ደግሞ መጥተው እንዲነሱ አልፈልግም። ምክንያቱም መጠየቅ ትውልድ አሁን እኮ ካየኸው የብሔር ፖለቲካው ስትሮንግ መሆኑን የምታየው ከመሪው ጀምሮ ነው። ፍሬ ልኬልሻለሁ መሰለኝ የሆነ ቪዲዮ መሪው ራሱ እኔ ኦሮሞ ነኝ እያለ ትሬኒንግ ሲሰጣቸው መሪውማ ታክቲክሊ እየተጠቀመው እኮ ነው። አይ ነው እኔም መሰለሽ አሁን እሱ መሪው ፐርማነንትሊ ግን እንዳልሆነ አወቁ። ፍሬ አደባባይ ላይ ወጥቶ መሪው በተናገረው ቁጥር ከየትኛው አካል ነው የወጣው የሚለውን ኢንዲኬት እያደረገ ነው የሚሄደው። አዎ ግን ምን መሰለህ እኔ ልጨርሳትና አሁን ዶክተር አብይ ኦሮሞ የምታረጉት ኦሮሞ አይደለም። ለምንድን ነው ራሱ ነኝ ብሏል እንዴ? ራሱ ነኝ እያለ አይደለም ትላለህ። ትውልድ ግን ከሁለት ነው አይደል? ከአማራም ይወለዳል እኮ ኖ እኔ ኦሮሞ ነኝ ብሏል። በቃ ኦሮሞነቱ እና እናቱ ጆከር ናት። ስትፈልግ አማራ ናት። ኖቤል ፒስ ፕራይስ ጊዜ አማራ ናት። ኦቤል ላይ ደግሞ ኦሮሞ ናት። ምን አለ ፕሮስፐር መሰለህ አንድ ጊዜ እኔ ነኝ አለ ሰውየው ራሱ ኦሮሞ ነኝ። ችግር የለውም ይሁን ችግር የለውም። አትሊስት ግን ከአማራ ወልደዋል። ይሄ ሰው የዘር ጥላቻ ሊኖርበት በምን ተአምር አይችልም። ልጆች አሉት። ዝናሽ ባይዘዌይ ሽመልስ አብዲሳ ሚስቱ አማራ ናት። እሷም ወልዳለታለች። ሶ ይሄ ፖለቲካ አይሆንም። ይሄ ተዋልደናል እንትና አልጋ ጋር ተዋልደናል እና ታዲያ ዶክተር አብይ ደግሞ የአማራ ጠላት ማድረግ አትችልማ። ፖለቲካ አይደለም እሱም ኖ በጠላት ምናምን ሳይሆን ፖለቲካሊ አልገባህም። ፖለቲካሊ ተጋቡ ተብሎ ሰዎች የህዝብ ጉዳይ እንትን አይባልም። አሁን የኢንተርሃሞይ መሪ የነበረው ጆሴፍ ኩራንጋ የሚባለው ሰውዬ በአባቱ ቱትሲ ነው። ካሰብኩት ቴክኒክሊ የአባቱን ዘር ነው የጨፈጨፈው። የኢንተርሃሞይ መሪ ነው ብላችሁ ሂትለርም የሚባልበት ነገር አለ። በእናቱ በኩል ጂውሽ ናቸው ይባላል። ይሁን አይሁን እሱ እንኳን ትንሽ ራቅ ያለ ዘመን ነውና እንትን አለ እንደዚህ አይነት ይሄ ኮንስፓይረሲ ነው። ኦስትሪያ ላይ ኤቪደንሶች አላቸው። እሺ እቺ ልጨርሳትና ሄዱበት። እኔ አይ ዶንት ኖ ላይክ በቃ የኛ ባህሪም ራሱ ተዋርሰው አንተም አትፈልገው ከሆነ ይሄ ሰውዬ ግማሽ ነው። ኢቭን አማራን ኦሮሞ ነኝ ቢል ግን ግማሽነቱ ግን አትለቀውም አትፍቀውም መቼም። ወይን ካልሆነ ደግሞ አይ ከአማራ ማለት ነው ግማሹ እሱ ነኝ መቀበል አለበት። አልተቀበሉም። ስለሱ ሳይሆን ቆይ አንዴ ይብለ ስለ አብይ ሳይሆን ፖለቲካሊ አሁን ኢትዮጵያ ውስጥ ምን አይነት አቋም አለ? ለምሳሌ መለስ ትግራይ ነኝ ብሎ የትግራይ ጠላት ነው። ትግራይ ነው ይታወቃል። እና ምንድን ነው የምታወራው? ያ ባይ ዘ ዌይ አይደንቲቲ ክራይስ ያለባቸው ሰዎች ናቸው እንደዚህ አይነት ነገሮች ይገቡት። አብይን የኦሮሞ ህዝብ የሆነ የተወሰነ ትግል ኦኬ ታግሏል። አልታገለም አልልም። ያማን እንደ ብልጽግና መለስ ግን የትግራይ ህዝብ 60,000 አሰውቶ 100,000 አቁስሎ ስንትና ስንት ሚሊዮን ኢንክሉድድ ማይ ግራማ ላይክ ሁሌ ነው የምነግራችሁ አያቴ ስለፈጠ እኔ ግን ፍሬ እኔ ፖለቲካ በጣም ነው የሚያስቀኝ። ምንድን ፖለቲካ እኮ እንትን እኮ አይደለም የሆነ የቅዱስ ቁርአን ወሬ መጽሐፍ ቅዱስ እኮ እንትን አይደለም። ፖለቲካ የኢንተረስት ጉዳይ እኮ ነው። ምን ኢንተረስት ተጋሩ ነው እሱ ላይ ለምን ህዝብ ማለት ነው። ህዝብ ትግራይ መለስ የትግራይ ህዝብ ትግል ነው 4 ኪሎ ከተተው 4 ኪሎ ከቶት ግን ለህዝብ ግን ኢንተረስት ሲታይ ኢትዮጵያኖች በንጹህ ልብ ምን ቆይ ለትግራይ ምን ሲስተሙ ራሱ የተዘረጋው ሲስተም ለትግራይ ጥቅም የለውም። ጥሩ አይደለም። ቆይ አሁን እንደውም ሆኖ ቢሆን ኖሮ አሁን አንቺ እንደምትዩ የትግራይን ህዝብ ኢንተረስት ለማስጠበቅ ሰርቶ ቢሆን ኖሮ እንደው ካታስትሮፊክ የሆነ ጦርነቱ ይጨምራል እንጂ ሌላ ምን የሚቀንስ ነገር ይኖራል? አሁን ትግራይ ላይ ኢንፍራስትራክቸር ብዙ አልተሰራም። ኤክሶዶስ ኢኮኖሚክሊ አይደለም እያልኩ ያለሁት እኔ ኢኮኖሚ ከሌላው የተለየ አድርግላችሁ
እኔ እያልኩ ሲስተም እኮ አልኩ። ሲስተም እኮ ኢዚ ቲንግ የተደረገው ሲስተም ታሪ ኢኮኖሚካል ሲስተም ታሪ ኢኮኖሚክ ሲስተም ባይ ፕሮዳክት እኮ ነው ሲስተሙ አሁን ያለው አከላለሉ ምን ለትግራይ ቢጠቅም ነው ነገሮች የተደረጉት ኢትዮጵያ ውስጥ ከትግራይ አንፃር ስትሄድ አይ እንትን ምንድነው መሰለሽ መጀመሪያ አንደርስታንድ ማድረግ ያለብሽ የትግራይን ዲሞግራፊ እንዴት ነው ያለበት አሰፋፈር እንዴት ነው የህዝብ ፖፑሌሽኑ ምን ያህል ነው ሪሶርስ እንዴት ነው መጠቀም የሚችለው መጀመሪያ ህዝብ አሁን የትግራይን ፖለቲክስ በኦሮሞና በአማራ አይነት ፖለቲካል አፕሮች ለመረዳት መሞከር ትክክል አይደለም ፍሬ እንደዚህ ብለሽ ለማጥቶ የትግራይ ህዝብ ጥቅም ፐርሰናል እንዳይሆን ጥያቄ መጠየቅ ይችላሉ ፐርሰናል እንዳይሆን ግን እና አንቺ ስልክ እየገባብኝ ነው መለሳለሁ አንደኛ ትሪያንግል ወደ አረር መሽኔ መለሳለሁ ስልክ እየገባብኝ ነው እንትና ማነህ ኤክሶዶስ ጥቅም ይጠቀም የትግራይ ህዝብ ይአላቅ ኢኳሊቲ እንዲኖረው ነው የሚፈልገው እንጂ ትርፍ እንዲሰጠውም አልፈልግም ትርፍም ጠይቆም አያቅምም ትርፍም ወደ ሀረር የቤተሰቦችሽ ወይ ወደ ሀረር መች ነው ሄዳችሁት ከትውልድ ነው ዛሬ ነው ህወሓት በረሃ ከመውጣቱ በፊት በቢን ሄዳችሁት ኦኬ አንቺ ኦሪጂናል እዛው ነው የተወለድኩት ስንት ጊዜ ቆይተው ነው የተወለድኩት እኔ ድሮ ነው ኦኬ እናንተ ኦሪጂናል ናችሁ ሶ ለመሰለሽ እንደዚህ መጠየቅሽ የትግራይ ህዝብ አይ ዶንት ቲንክ እንዳሁን እንዳለው በዛ ጊዜ ወይም ህወሓት ሲመጣ በዚህ ያህል መጠን ሌላ ክልል አይኖርም ነበር አይ ቲንክ እሱ ይሆናል አሰምሽናችሁ በእንደዛ አይደለም በእንደዛ ሳይሆን አንደኛ ነው ሱማ ሪያሊቲ ነው ባይ ዘ ዌይ ህዝቡ ተንቀሳቅሷል በኢህአዴግ ጊዜ ነው በጣም የተንቀሳቀሰው አልገባህም እኔ አባባ ከድሮም ዳይቨርሲፋይድ ነው ትራያንግል ኖ ይመጣል ትራንስፖርቴሽንም አልነበረም ለራንዴ ለትራያንግል ለምሳሌ እና አና ማለት ነው የብሔር አወቃቀር አልነበራቸውም ኢትዮጵያ ውስጥ እነ ኤክሶደስ የብሔር አወቃቀር አልነበራቸውም ትግራይ ግን እንደውም በብሔር ነው ጠቅላይ ግዛት የነበረችው ግን ወደ ትግራይ ምናልባት አማራ ትራያንግል አራ ፎር ጋድስ ይውለ እሺ አንድን ሀገር እዚህ ጋር ይውለ እንዲህ ነው የነበረው ኢትዮጵያ እንደውም አንድ ሰው ላስገባን እንዲህ ነበር ምንድነው ያደረገው መሰለ መለስ መጥቶ ማለት ነው አጌሮማ አንዴና መጣና እንዴት ነው ያደረገው መሰለ መለስ እንደዚህ ነው የነበረችው እኔ ትግራይ ነኝ አንተ ጎንደር ነህ አና ወሎ ናት እንዲህ ነው የነበረው የኢትዮጵያ አወቃቀር አመጣና አንድ አማራ እዚህ ጋር ማን ልበልህ አንተን እንደ አማራ ልውሰድህና አመጣና እንዲያረግህና አናን ኦሮሞ ናት እንደዚህ ያደረገና አንተን አማራ እንደዚህ ያረገ እንደዚህ ነው ያረጋችሁ እንዴት ይሰራል እሺ ጀን ፖለቲካ ነው አፋቸው የሚከብቱት እናንተ አሁን አንተን አይደለም ሳሚ አንዴ ሸት ይሄ ላበበናት እንዴ ነው ሰራው ሁለት ቢግ አውቶማሲ ፈጥሮ ማለት ነው ትግራይን ማይኖሪቲ አድርጎ ከዛ እዚህ መጥቶ አዳሜ ማለት ነው ምድረ ደንቆሮ የህወሓት ደጋፊ እኔን ያደርቀኛል ትግራይን ማይኖሪቲ ትንሽ ስቴት ከዛ ነው እንዲህ ነው ይሆን ነው እንዲህ ለእንደዛ አይነት ፖለቲካቸውን አፋቸውን እየከፈቱ የሚያስደርቁኝ እኔ የሚገርምሽ ነገር አሁን ደግሞ ነቀ የተባለ ሰው አማራ ከትግራይ ጋር ማወዳደር አትችይም አሁን ህወሓት በሰራበት ካርታ ማለት ነው አይቻልም ከጎንደር ጋር ግን ተወዳድራታለህ ከጎጃም ጋር ተወዳድራታለህ ዩ ሲ ኦኬ ትራያንግል አሁን ለዚህ ነው እንዴት ምን ሰራ እንትን እኮ ይዟቸው ነው ፍሬ አንቺ በዚህ ዘመን አይተሽው ነው እነሱ ይሉኝታ ይዟቸው ነው የሌላቸውን አለኝ ማለት አሁን እንደ ኢትዮጵያኒስት ነበር ቲፒኤልኤፍ ሲሰራ ኢትዮጵያኒስት ነበሩ ስለዚህ ነው የሚታያቸው ኢትዮጵያ እንጂ ኢትዮጵያኒስት አይደለም ነው ኢትዮጵያኒስት አይ ፓርቲው ኢትዮጵያኒስት ሆኖ ነበር ኢትዮጵያኒስት ናቸው ከብልጽግና በላይ ኢትዮጵያኒስት ናቸው ከደርግም በላይ ኢትዮጵያኒስት ናቸው ቲፒኤልኤፍ ማ በኢትዮጵያ ኦልሬዲ ማለት ነው ኢትዮጵያኒስት ማለት ፍሬ ብለሽ ባይ ዘ ዌይ ትራያንግል እኔ ነው ባንዲራ አውለብላቢ ይሄ ዝም ብሎ በአፉ ብቻ የሚቀደድ ኢትዮጵያኒስት አይደሉም እውነተኛ ኢትዮጵያኒስት እነሱ ናቸው ብሔረሰቦች ያከበሩ የቀዩትና የበየነቱ ህወሓት ደጋፊዎች አሉ አይደለ ሪል ደጋፊዎቹ በትግርኛ የሚናገሩ እንደነሳራ የሚመጡ ኔጋ በደንብ ነው የሚስማሙት ስናገራቸው በደንብ ይቀበላሉ የሱ ራይት በቃ ተበላሽቷል አበላሽ አሉ ፓፔቶች አማርኛ የሚናገሩ ምንም ነገር ክሉ የሌላቸው የትግራይንና የፖለቲካውን ኢትዮጵያ ኢንዶክትሪኔት ተደርጎባችሁ ልቤን የሚያደርጉኝ አይ ሪሊ ሄት ዘም እኔ ደግሞ ደነሰው በጣም ነው የምናደደው በቃ ሰው እንዲደንዝ አልወድም የሆነ ነቃ በሉ ፍሬ የሆነ ነገር ልበል በይ እነዚህ አሁን የምትያቸው እኮ አሁን በአማራ ብሔርተኝነት ጊዜ ከእንቅልፋቸው የነቁ ናቸው እነዛኛው የነበሩበት ናቸው ገባሽ አይደል በሳል ፖለቲከኞች ናቸው እነዚህ ግን አሁን ነው ከእንቅልፋቸው የነቁትና አሁን ራሴን አንቄ ይገላለሁ ይልሻል ግን ውሸቱን ነው አይደርስም ቦታው ላይ
ኦሮሞ ጋር ማለት ነው እንደዛ አይነት ሰዎች በይዘው ኤክሶዶስ ምን ግን ፍሬ ልቀጥል ማየት አለብሽ። ግን አሁን ባለሽበት ዘመን አይደለም እነሱ ፍሬ አንድ ነገር ማህበረሰብ እስቴረ ፍሪ አንፈርፍረህና የፈለገ ሰው ታግሎ ማለት ነው ታግሎ የራሱን አገር የራሱን ሪጅን አሳንሶ ማለት ነው አሳንሶ እንዲህ አይነት አወቃቀር አይደረግም። አለስ ማለት ነው ጦዞ ነበር ወይም ኢሳያስ የሆነ የሱዳን ኢትዮጵያዊነቴ ነው እንጂ አማራ ካልበላ ኦሮሞ ካልበላ ብሎ እንደሚዘፈነው ዘፈኑን በተግባር ያሳየ ቲፒኤልኤፍ ብቻ ትግራይ እንትን አይበል የራሱን አሳልፎ ሰጥቶ ሌላ ደግሞ በተራው መስጠት ነበረበት። ፍሬ ቅድም ፕሮስፐር ካልከው ቆይ ቀድም ምን መሰለህ በቃ የኔ ፖለቲካ ደግሞ ምንድነው ሁሌ እንዲገባችሁ አንዴ ፍሬ እኔ አንቺን ፖለቲካ አግኝቼዋለሁ በደንብ የቁጭትም ስላለብሽ ነው አንቺ ይረዳሻል። ግን ይሄ አሁን ላይ ያለው የብሔር ፖለቲካው ፍሬ አይኑን አውጥቶ ጥርሱን አግጦ የመጣ የብሔር ፖለቲካ ነው። ምንም ብታረጊው ልትመልሹ ማትችው ሶ በኢቨን ኢትዮጵያኒስት ሌጀንድዬ እኔ አይ ሪስፔክት ኤርትራያኖች አገር ሆነዋል በራሳቸው። ለምሳሌ ብዙ ጊዜ ምን ካርድ ታመጣላችሁ? ስለ ወልቃይት ነክ ነገር ስለ ምዕራብ ትግራይ እንዴት ትላላችሁ? ስለ መሬት ቢጨንቃችሁ ኖሮ ማለት ነው ከወልቃይት በላይ ባህር ለትግራይ ኢንተረስት ነው በጣም የምጽዋ ነገር ሂስትሪ ላይ አታችመንት አላት። ትግራይ በአክሱማውያን ጊዜ ይሁን በኤኒ ዘመን በባህር ብዙ የተገለገሉ ንጉሳውያኖች አሉ በታሪክ የተቀመጠ በደንብ እሱ ኬር ያልሰጣችሁ ሰዎች 17 ዓመት እነሱን ለማስገንጠል ባህር እንድታጣ ኢትዮጵያን ተዋት ትግራይን ራሱ እንደው አጉል ተጋሩ ነን ስለምትሉ የውሸት እንደዛ ይሰራችሁና ቀን ከሌሊት የምትሰሩ ሰዎች ስለ መሬት እንጨነቃለን ስለ ትግራይ እኔ it doesn't make sense ለኔ ባይዘው ወይ ፍሬ ያኔ የተሰራ ሚስቴክ ነው ፖለቲካ እግር ባንገት ነው ለኔ እልሽ ፍሬ ኢትዮጵያ አሁን ለምሳሌ ኤርትራን የባህር ጉዳይ ምናምን ለኤርትራ የተሰጠው ምናምን ኢሹ ኤርትራ አገር ነች ግዛቷ ነው ተብሎ ተሰጠ። ሚስቴክ ነው በእኔ በኩል እኔ ስፔሻሊ ኢትዮጵያ ሊቱ ሲጠይቅ ማለት ነው ሊቱ ሲጠይቅ ኢንስቴድ ኦፍ ትግራዋይ ነው ባይ ዘ ዌይ ሸዋ ካለው ፖለቲከኛ ትግራይ ያለው ነው ማበድ የነበረበት ይሄን ነገር ለማድረግ ፍሬ አሁን ስንት አመቱ ነው? ፍሬያት በለኝ ፍሬ ይላል። አይ ምናምን አመቱ ነው እንዴ ላውራት ነው እናንተ ኖ ዩ አክት ላይክ ደግሞ ዩ ኢንተረስታችሁ የምታስጠብቁ እናንተ እኮ ዝም ብትሉና ብትረጋጉ የሚገርምሽ ነገር ያሱሪን በእናትሽ እንዴ ሰርፕራይዝ እኮ በጣም እንትን መሆናቸው የምታውቂ እኮ ኢቭን እዛ ያለው ትግርኛ ተናጋሪ የታሪክ ጠያቂነት እንዳይኖረው ኔክስት ጀነሬሽን you never know what's going to happen ገባሽ? ታሪክ አጣቅሶ መጠየቅ እንዳይችል ትግራይ ላይ ታሪኩ ቁጭ አድርገው አንተ ባህር ያንተ ነው ብለውት ትቶታል። ኢቭን አከላሉ ራሱ ኢሳያስ አፈወርቅ ሲያከላሉ አምሃሩ ባህሩም የምዝደልዩ ንሕና ፈወረኩም ዝብሉ ጃጋኑ እኮ ናቸው ትግራይ ውስጥ እኮ ፖለቲካ ኩሱ ነው የተሰራ። ከዛ ማለት ነው ፖለቲከኞች ማን ይሉኛል ሃኒ ባህር ኢዝ ቫልዩብል ነገር እኮ ወይ when it comes ፖለቲካ ላይ እዚህ ቤት ማለት ነው እዚህ ቤት ብዙ ሰው ያለውና ፊደል የሚባል ልጅ ነበር። ተቃዋሚም ደጋፊም ነው ሁለት አይነት ነው። ምን አለ መሰለህ አብይ የኛ ንጉስ ነው የትግራይ በድሎናል በደላችንን መክፈል አለበት ግን ከመለስ አብይ ነው የሚቀርበንኛ አለኝ። ለምን እለዋለሁ መለስ ቡና ሲል ቡና ሲያፈላ እዛ ቡና ላይ ነው አለ። አብይ ግን አጠገባችን በራችንን ሊከፍት ባህር ነው የሚለው አለ። አጠገባችን እኔ አጠገቤ ነው አለ ባህሩ። እሱን ነው የምፈልገው። የእናንተ ፖለቲካ ትግራይ አፏን ተዘግታ እንድትኖር የሰራችሁ ፖለቲከኞች ፖለቲካ እናቃለን። እውሩ አማራ ፖለቲከኛ አይደለም የድሮ ስርዓት ናፋቂ እኔ ፔሬሬሬም ከዛ የድሮ ስርዓት ናፋቂ እያልክ ማለት ነው። ዜን what did you do ምንድነው ያደረከው? 360 ዲግሪ ትግራይን የጠላትና ጠላት አሳብሰበህ አስቀምጠህ and you argue like you act ፖለቲካ አረ ማስተርማይንድ ይሉሻል። ወርልድ ክላስ ማስተርማይንድ ወርልድ ክላስ የባህር ጥቅም ሳይረዳው የሄደው በቃ አፈና ላይ ጎብዘሻል። ኦኬ ሂድ ተናገር። እሺ ነው ወደብ ሸቀጥ ነው። ግን ከየት እንደለመድሽ ነው
እንደ ሞንጆሪኖ ሞንጆሪኖ ግን ፍሬ እኔ የተረዳሁት መለስ ዜናዊ እንዴት አስተዋይ እንደሆነ ነው። ለምን እንደሆነ ታውቂያለሽ? ወደብ ሸቀጥ ነው ሲል ድሮ እኔም የምጠላው ነበር። ምን ሆኗል አለው መሬትም ኃላፊ ነው ምናምን ብሎ ነበርና አሁን ምዕራብ ትግራይ ወይ ወልቃይቱ መራብ የሚባለው አካባቢ ላይ ያሉትን ደመቀን ብታያቸው ቀን በቀን ሰግተው ነው የሚኖሩት። ታውቂያለሽ? ዛሬ ከነገ ተነጠቀም ብለው ከአብይ ይሰጋሉ። ነገ ዛሬ ይመጣል ምግቤ ብለው ይሰጋሉ። ተሳቅቆ ነው ይኖሩ ያሉት። ተሳቅቆ ቢሆን እሱ መሬት ቀይራቸው በኒዘው አሁን እዛ ጋር ያሉ ሰዎች እኔ ለሻለው ካይዶቹ አንዴ በመድኃኒዓለም በእግዚአብሔር መጅድንማ ይቀጥቅጣል። እንደ በመለስ ልትመጣ እንዴት እንደምጠለው አታውቅም ማለት ነው። አስገቢውና ቀጥቅጩ ፍሬ አንዴ ይኸውልህ መለስን በጣም ነው የምጠለው። የትግራይን ህዝብ ትግል ታግሎ ምስኪን ህዝብ ስንትና ስንት ህዝቡን አጥቶ ልጆቹን በተለይ ቤተሰብ ያላችሁ ማለት ነው። እኛ ቤተሰቦቼ ሲነግሩኝ መንገድ ተዘግቶባቸው ትግራይ መሄድ አይችሉም ነበር። ከመቀሌ ወደ ተንቤን መሄድ አይቻልም። አባታቸውን ምናምን ሳያዩ ሞቱባቸው ቢኮዝ ኦፍ ዘ ትግሉ 17 ዓመት መከራውን በልቶ ያመጣውን ትግል ማለት ነው። ወርልድ ክላስ ማይንድ እንዲባልበት የሰራ ሰውዬ እኮ ወርልድ ክላስ ማይንድ ፐርሰናል ነው። እንደኛ ችግራችን የህዝባችን በሴፍትኔት የሚያኖረን የነበረ ኢትዮጵያኖች ማለት ነው። ሮንግ ናሬሽን ሲሰሩ ቁጭ ብሎ ተቀምጦ ማለት ነው ሲያይ ነበረ። ቁጭ ብሎ ያለምንም ክርክር ምንድነው አደውሉብኝ አቦ። እነዚህ ሰዎች ደግሞ እሰማለሁ አለሽው ትሰሚያለሽ ሪኮቨሪ እና ቆይ ስሜታ ይሆናለች እና አዳምጣት ነው በጣም ማለት ለምንድን ነው መለስ እንዲምትዩ ስትሉኝ ደብረጽዮንን ከስሾ ሰምታችሁኝ አታውቁም። ቢኮዝ ኬበብል ፖለቲካሊ ፖቴንሻል የለው። መለስ ግን ሂዝ ስማርት ሰው ይሄንን ማየት አለበት። ስማርት ባይሆን ኖሮ ሰው ሊሰፋታል እኮ። አሁን ኃይለ ሥላሴም ስልጣን ላይ ባይዘበዘፉ ኖሮ የሁሉ ጣጣ አይመጣም። ባይዘወይ ኃይለ ሥላሴም ሰክሰሰር ቢመልጡ እንደዚህ አይመጣም። ኢሳያስም የጊዜ ጉዳይ ነው። ጠብቁ፣ በትንሽ ጊዜ ውስጥ ይሞታል፣ ቀውስ ይፈጠራል፣ ሰው ሁሉ ብሌም ያደርገዋል። ምን አለ መሰለሽ ከአባቶቻችን መማር ያለብን ከስህተቶቻቸው እንማር እንጂ ወቃሽ ነው። ለማጅድ እኔ እንትን አልወድም። ፒኪ አቁም በእናትህ። ተሳስቷል። እዛ ላይ እኮ ትክክል ነሽ ፍሬ። እንደዛም ብቻ ሳይሆን የኢትዮጵያ ሕዝብ ማለት ነው አንድ ነገር አለ እንዴ ኃይለ ሥላሴ ማን የሚያጠፋው ኃይለ ሥላሴ ያስጎዱት ሕዝብ የለም። ትሪያንግል የህወሓት እዳ ግን የትግራይ ሕዝብ በጣም ኦቨር ሄዶ ማለት ኃይለ ሥላሴ ናቸው። አሁን ፍሬ እኔ ራሱ ሼር አረግሻለሁኝ 17 ዓመት ሙሉ ለሰጠ ህዝብ ንጹህ አልሰጡትም። የትግራይ ሼር አረግሻለሁ ሐሳብሽ ጦርነት እንደ አማራ ጦርነት ቢሆን ኢቭን እንደ ደርግ ጊዜ እንደዚህ ያም ያሁን ጦርነት ብዙዎቻችሁ ማያማችሁ ለምን እንደሆነ ታውቃላችሁ? ቢኮዝ ተጋሩ ስላልሆናችሁ ሰው ሲደራረብብህ በጣም ነው የሚያናደው። ፊሊንጉ በጣም ያማል። እንዲደራረቡብን የኤርትራ ነገር የመለስ ጥፋት ነው፣ የማንም ሰው ጥፋት አይደለም። ኢትዮጵያ ነሽ የመለስ ጥፋት አይደለም። የኢሳያስ ግን የመለስ ጥፋት አይደለም እንዳትለኝ ትሪያንግል በትክክል ምንም አይደለም ካልክ እኔ እዚህ ጋር እንትን ሀገር ነው ይገባኛል። በቃ ታዲያ እና ፖለቲካ ነው የእናቱ ሀገር ነው። እዛ ላይ ተንከባክቧቸው ባይዘው አብይ የሚያደርገውን መለስ ቢያደርግ ኖሮ በ3 ወር ውስጥ ይሄ ነገር ያልቅ ነበር። ኤርትራን ትፈርሳለች፣ ሙሉ ኢትዮጵያ አካል ትሆን ነበር መለስ ቢያደርገው። ምክንያቱም መለስ ግን ህይወቱ ምን አይነት ህይወት ነው የሚኖረው? አሁን እኮ አንቺ እንደምትይው አሰብንም ውሳኔ ወስኖ ቢያመጣ ኖሮ አሁን ፋስት ስለሆነ ፍሬ እንደዛ አላልኩም። ቆይ ተረጋጋ። መጀመሪያ እኔ እያልኩ ያለሁት በመጀመሪያ ደረጃ አንድ ትግራዋይ ነው የምትሉ ሰዎች ባይዘው መለስን ብቻ አይደለም ኤኒ ትግራዋይ ከኢትዮጵያ ግዛቴ አይደለችም፣ ከኢትዮጵያ የሆነ ነገር እንዲገነጠል አብረህ መስራት የለብህም። ትግራዋይ ኢምፓየር ከነበረች ኢትዮጵያ ኢምፓየሩ የሱ ናት። ኢምፓየሪስቶቹ የራሱ አንሰሰሪ ነው፣ ዘሮች ናቸው፣ የራስህ የኔ ናቸው የምትላቸው ንጉሳውያኖች ናቸው። እነሱ ናቸው ኢምፓየሩን ያሰፉት ራሱ ማለት ነው። እስከ ደቡብ ሄዶ ራሱ እነደም ብዙ ታሪካችሁ ወያጥኑ በደንብ ታሪካችን ነው። ኢትዮጵያን እንደዚህ አይነት ዲስአታችመንት መፍጠርም የለብህም። ቀጥሎ ማለት ነው የአሰብ ነገር አልክ። ኢትዮጵያ ኤርትራ ጋር በሆነ ፕራይስ ከፍለው
ቲፒኤልኤፍ እና ሻቢያ አንድ ላይ መምጣት ነበረባቸው ከትግራይ አንጻር። እንደውም ተውኔ ስለ ኢትዮጵያ አታስቡ። ከትግራይ አንጻር ትግራይ እንዳትዘጋ ማለት ነው። ፓርት ኦፍ ኤርትራ መዘጋት ትግራይ ተዘጋ ማለት እንደሆነ ኤቭሪ ትግራዊ ማወቅ አለበት። ትግራይ ከእንትን በላይ እንዳታድግ ያደረጋት ነገር የኤርትራ መዘጋት ነው። ለምሳሌ ጅጅጋ የሚኖር ሰው በዛ አካባቢ እኛ ያደግንበት አካባቢ የሚያውቅ ከሆነ ቦርደር አካባቢ የሚኖር ሰው ኢኮኖሚክሊ በጣም ጥሩ ነው። ኢኮኖሚ ሀት ነው የሚሆነው እና የትግራይ ኢኮኖሚ ሀት እንዳይሆን ማን የሰራው ብትለኝ እነሱ ናቸው የሰሩት። እኛ አይደለንም የሰራ ነው ወይ ብልጽግና ወይ ደርግ አይደለም። ደርግማ ተዋጋኩ። ደርግን እኮ ትግራይ እንደ ጠላት ማየት አልነበረበትም። እርስቴ ነው አለኩ፣ የኔ ነው አለኩ። አልፎ እንደውም ከሱ ጋር ነው ወይ መቆም በሐሳብ ባትዋጋም ከሐሳብ እሱ ነበር የምትቀበለው። ትክክል ጤነኛ አይምሮ ካላችሁ ግን ማፊ ጭንቅላት አንተ $1 ቢሊዮን እነኪም $1 ቢሊዮን ተብሎ በጣም ነው እኮ የሚደነቀው። ምን ነው ማይክል ጆርዳን ገባ፣ ሌብሮን ጄምስ $1 ቢሊዮን ያው ለብሮን ጄምስ $1 ቢሊዮን ገባ ማለት በአሜሪካን ኖ እሱ ብቻ ሳይሆን $100 ሚሊዮን በላይ ኢንቨስት ካረክ ስቶክ ላይ ሪፖርት ማድረግ አለብሽ። ትራያንግል ሮላንዶ $100 ቢሊዮን አለፈ ተብሎ ስንት ኒውስ ነው የተሰራው? yes $100 ቢሊዮን ደረሰ ተብሎ $100 ሚሊዮን ገባ ተብሎ ያ እና $100 ሚሊዮን በላይ ኢንቨስት ካረክ $1 ቢሊዮን አሁን ገንዘብ ምንድነው የምታደርገው? ገንዘብ ባይዘበ እንትን አይደለም አትቆረጥመው ወይ ኢንቨስት አደረገዋለህ ወይ ታወጣዋለህ የሆነ ነገር ታደርግበታለህ። እና ለምሳሌ ሴትዮ $4 ቢሊዮን ቢኖራት እና ስቶክ ማርኬት ላይ ራሱ ኢንቨስት ላድርግ ብትል ማለት ነው ኤኒ ስቶክ ማርኬት በተለይ ደግሞ የዌስተርኖቹ ላይ 13F የሚባል ፋይሊንግ አለ እና ዋረን በፌት ምናምን የሚያስገቡት ማለት ነው። ከ100 ሚሊዮን እነሱ በጣም ሀብታም ስለሆኑ ቢሊዮነሮች ናቸው የሚታወቅ ነው። ይሄ ኢለን መስክ ምናምን እነሱ የሆነ ነገር ላይ ኢንቨስት ሲያደርጉ ከ100 ሚሊዮን በላይ ኢንቨስት ስለሚያደርጉ ፐብሊሽ መደረግ አለበት ግዴታ ነው። እነሱ እንኳን አያመልጣቸው እና አዜ መስፍን አሁን ሄዳ $500 ሚሊዮን ለምሳሌ የጉግል ስቶክ ገዛለሁ ብትል ዜና ላይ መቀርበው ትልቅ question mark ነው የሚመጣው። በኔቪ ሲል ሄዶ ነው ከሩዋንዳ እና ዩጋንዳ ሰብስቦ እንትናን ሰማል በነ ፒጃማ አስገብቶ አይሪስ አስሮ ክፈይን 30% አለብሽ ምናምን ብሎ ሜዶ ሂሳብ ይወራርዷት። አሜሪካኖቹ በገንዘብ አይቀልዱም። አረቦቹ ነው ያዟቸው። አሁን ላይ አረቦቹ እንደፈለጉ ማይፈነጩት እና የነ ኤምቢኤስ ዘመዶች ምኖች ሁሉም ታክስ ከፋይ ናቸው። ለአሜሪካ በመሳሪያ ይከፍሉታል ወይ በሆነ ነገር ይከፍሉታል። አሜሪካ የዓለምን ግሎባል ኢኮኖሚ ራም የምታደርገው የዓለምን ግሎባል ኦርደር የምታደርገው በገንዘቧ ነው። የሚያስቀው ምንድነው መሰለህ? $1 ቢሊዮን ለማንም አንተ ብሩ በብድር የመጣና ብሩ በእርዳታ ምናምን የሚመጣ ነው የኢትዮጵያ ሀብት። ይሄና ሪሶርስ ተሰጥቶ ምንም ሪሶርስ የለንም። you don't have any authority እንደፈለክ ልትጫወትበት። ዩኤስኤድ ገንዘብ $4 ቢሊዮን ቢወስዱ እነሱ ራሳቸው ይቀይሟቸዋል። እነሱ መብላት ይፈልጋሉ። ዩኤስኤዶቹ ራሳቸው ምቀኛ ነው የሚሆንባቸው። ተቀልዳለህ። እኔ አልወሰደችም ወይ ዩጋንዳ ላይ እንትን የላትም እያለን አይደለም። የስ 100 ሚሊዮን የሚሆን ብር ሊኖራት ይችላል። 200 ሚሊዮን እሱ ኖርማል ነገሮች ብዙ ነው ለኢትዮጵያ ሊኖራት። $4 ቢሊዮን ግን እራሳችሁን እንዴት እንደምታዩ አይዶል ነው። ኢትዮጵያ ምን አይነት እንትን እንዳላት የብር አማውንቱ መጀመሪያ እኔ በጣም ዩ ጋይስ አርፋኒ ግን እኔ በጣም ፓብሎ ኤስኮባር ያ ሁሉ ኮኬን ሸጦ $4 ቢሊዮን ነው ምናምን ነው የነበረው። ያ ሁሉ ሸጦ ፓብሎ ኤስኮባር እንትን ላይ ወጣ ፎርብስ ወጣ። እኔ አይ ቲንክ የቁጥርም አለማወቅ ነው ትራያንግል፣ ሌላ ሳይሆን የቁጥር አለማወቅ ነው። ቁጥር ይከፍላል ብር ለማለት ነው ዶላር ነው even ብርም ዘላት ብርም ራሱ ብዙ ነው። ሰላም ፋኒ ነው ራስ አንተ ደግሞ እንዴት ናችሁ? እንዴት ነህ ኬቢ? አለን ግን አይ ሪያሊስቲክሊ ይፈሪ 100 ሚሊዮን $200 ሚሊዮን ያለው ሰው ምንም ነገር ኢንቨስት ማድረግ ራሱ እኮ አይጠበቅበትም። ዝም ብላ ብሩ ራሱ ይዘው ብትኖር ትኖራለች። ግን ዩጋንዳ ያለችው ያው የሙሴቪኒ ሰራተኛ ናት። አሁንም ሙሴቪኒ ኖርማሊስ 100 ሚሊዮንስ ኖርማል ነው 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 የላትም ያላክንም ቢኖራት የላት አላት እሱ ሌላ ጉዳይ ነው። ቢኖራት ለምሳሌ ለመክሰስ አንድ የኢትዮጵያ እንትን 100 ሚሊዮን 200 ሚሊዮን ወሰደ ምናምን ትላለህ። በግል ቢሊዮን አፎርድ የማይደረግም እኮ ነው ያለው እንዴ 100 ሚሊዮን ራሱ እኮ የተሰላት እኮ ለኢትዮጵያ ኢኮኖሚ እኮ ፍሬ በሙስና ያክል ብር ጠፋ ማለት ነው። ራሱ ባይዘው ባንኮቹ ይጠይቀዋል እኮ በጣም ሴክሲ ባንክ ጀምሯል መጠየቅ። እንትን ነው ኮንሰፕቱን መረዳት ራሱ ያስፈልገናል። ፍሬው ሙስና አሁን እና አናገራቸው የማይረዱት ነገር ምንድነው? እንደ ኢትዮጵያ አይነት ደሃ ሀገር ላይ
ሙስና የሚቆም እንደ ኢትዮጵያ አይነት ሳይሆን ብዙ ሀገር ላይ ሙስና አይቆምም። ሙስና የማይቆምበት ሪዝን አሁን ኢትዮጵያ ላይ ካየሽው አብዛኛው የሚሾም ባለስልጣን ምናምን ደሞዙ ስንት ነው? 20 ሺህ ብር 25 ሺህ ብር ናት አይደል ደሞዙ? ቴስታው ያቺ ናት። በ20 ሺህ ብር ሰስቴን አድርገህ ኑር ካልሽው በ20 ሺህ ብር ሰስቴን አድርጎ መኖር አይችልም። ባለስልጣን ነው፣ ብዙ ባለሀብቶች ሳይ ነው የሚውለው። ከስልጣን በኋላ ያለው ደግሞ ፌቱ ያሰጋዋል። ሙስና ላይ መግባቱ አይቀርም። አሁን አሜሪካ ላይ እኮ እንትን ማገድ በጣም አስቸጋሪ ነገር ከሚባሉት አንዱ እሱ ነው አይደል? አሁን ኮንግረስ እና ሴኔት ውስጥ ያሉትን አባሎች ስታክ ትሬዲንግ ላይ እንዳይሳተፉ ማድረግ ዳይኖ እኮ ይታወቃል። ማለት ኢንሳይደር ትሬዲንግ ነው ቴክኒክሊ። ፖሊሲ ሲወጡ የትኛው ካምፓኒ ፕሮፊት እንደሚያደርግ ያ ፖሊሲ የትኛውን ካምፓኒ እንደሚጎዳ ሴልም ፑትም ምን ላይ ማስገባት እንዳለባቸው እኮ ያውቃሉ። ማስቆም አልቻለም። እንደውም ባይፋር መሄድ የቻለው ኦባማ ነው አይደል? 2012 ላይ ስታክ አክት ብሎ ሲያወጣ ለኮንግረሶቹ ህግ እሱም ትራንስፓረንሲ ነው፣ ስንት እንደሰሩ ሪፖርት እንዲያደርጉ ነው እንጂ ማስቆም አይቻልም። ምክንያቱም ደሞዛቸው አብዛኛው ኮንግረስ እና ሴኔት ውስጥ ያለ ሰው ፍሬ $120,000 $110,000 ነው ማለት ሚዲያን ሌቭል ላይፍ ሊሰጣቸው ይችላል አሜሪካ ላይ። ግን ደግሞ ያ ደሞዝ ሰስቴን ያደርጉበታል ወይ ፎር ፊውቸር ካልን ነው ሰስቴን ያደርጉበትም። ሶ ይሄ ኦፕሽናል ነገር ልታስቆሚባቸው አትችይም ማለት ነው። ሲንጋፖር አለ ለምሳሌ። ሲንጋፖር እኮ ሊኮያን እንደመጣ መጀመሪያ ያደረገው እንዳለ የባለስልጣኖችና የፖለቲሻኖችን ደሞዝ ነው አይደል ላይ እየሰቀለው። ዓለም ላይ አሁን the highest paid politicians እነሱ ናቸው፣ የሲንጋፖር ፖለቲከኞች ናቸው the highest paid። እንደዛ የሚከፍላቸው ሙስና ላይ እንዳይገቡ ነው። ሶ ኢትዮጵያ ላይ ሁለት ኦፕሽን አለ። ወይ ደሞዛቸውን ትልቅ አድርገሹ ይሄ ፊውቸራቸው እንዳያሰጋቸው የሚያደርግ አይነት ደሞዝ እየከፈልሽ ሙስና ውስጥ እንዳይገቡ ማድረግ ነው። እሱን ደግሞ አንችልም ካልን በቃ ደህንነት ውስጥ ያለ ሰው ፖለቲካ ላይ እንዳይገባ ማድረግ ነው፣ መከልከል ነው ፍሬ። አሁን በኃይለ ሥላሴ ጊዜ ሙስና አይን ያወጣው ሙስና አልነበረም። እንደዛ የነበረው ሙስናው ላይክ መጠን የነበረው ይሄ ከልክ ያለፈ ሙስና ማይታይ የነበረው የኃይለ ሥላሴ ሚኒስትሮች አብዛኞቹ ከይሻቸው ሀብታም ነበሩ፣ መሬት አላቸው፣ ምን አላቸው። የአሁን ጊዜ ሚኒስተር የለውም፣ ከድሃ ቤተሰብ ይመጣል፣ ከነ ድህነቱ እንዴትም ታግሎ ይማራል፣ ከዛ ከካድሬነት አልፎ ባለስልጣን ይሆናል። ድህነቱ ሁሌም ተሬት ነው፣ ያሰጋዋል እሱ እየተከተለ ሰው ሙስና ውስጥ ነው ሊገባ የሚችለው። ያለው ኦፕሽን ወይ ፋይናንሻሊ ስቴብል የሆነ ሰው ለምሳሌ ኢትዮጵያ ውስጥ ባለስልጣን ለመሆን ፖለቲካሊ ኢንቮልቭ ለማድረግ ለምሳሌ 10 ሚሊዮን 20 ሚሊዮን ብር ማሳየት ያስፈልጋል የሚል ህግ ማውጣት ነው። አይዲያሊ የሆነ ቁጥር ተመነሽ ይሄን ያክል ብር ያለው ሙስና ውስጥ አይገባ የሚለውን አውር ደግሞ ደሞዛቸው መስቀል ነው። ከዛ ውጪ ግን በማንም ማስተዳደር ፍሬ የሚቆም ነገር አይሆንም ሙስና። ይሄ ታክልም አታረጊውም። ህግ ብታወጪ ለምን እንደ ቻይኖቹ የሞት ፍርድ አታወጭበትም? ኢትስ ኖት ሳምቲንግ ይሄ ታክል የምታረጊው ነገር አይደለም ሙስና ፍሬ። ጨርሶ ነው ስለ ሀሳቡ። ባለፈው አሁን የሆኑ 5 ባለስልጣኖች 5.6 ቢሊዮን ብር የወሰዱት ሪፖርት አንብበዋል። ትሪያንግ አሁን እያሳየ ነበር አይደለ? ከፍቶ ማዳበሪያው ጋር የተያዘው እንደዚህ አይነት ነገሮች እያሉ አሁን ሌላ ነገር ከሶንት ማለትም የሆነ ሌላ እንትን ነው ይመስሎና አሁን ስላሉ ዘርፋ ማውራት የተሻለ ይመስለኛል። ከሌ ዘርፋው አሁንም ሲዘርፍ ቅዱስ ነው ማለት አንዱን ኮምፔር አድርጎ አንደኛው በቃ ያኛውንም ወቅሰነዋል ለኛውንም ወቀስ ነው በቃ አለቀ። ከዛ የተሻለ ምንም የምታመጣው ነገር የለም እኮ። ግን እንዴት ታስቆማለህ እኮ ነው ሙቢ ማስቆም እኮ አለ። አሁን እንዳልከው እኮ የሆነ ካፒታል ለማሳየት ነው አይደል? የሆነ ሚኒስተር ለመሆን አሁን ደግሞ ስልጣን ለመያዝ ራሱ በ1 ሚሊዮን 2 ሚሊዮን ሰጥተ ነው ስልጣን የሚሰጠው ላይ ያ። ምክንያቱም ማስቆም ይቻላል። ትራያንግል ማህበረሰብ እንትና ማነክ እንዴት ባለኝ አንደኛ ነገር ኖርማላይዝድ አለማድረግ የሀገር ገንዘብ የሀገር ንብረት ከዚህ በፊት የተወሰደም ይሁን አሁንም ከረንትሊ የሚወሰደው ይሁን ማህበረሰቡ ማለት ነው እንደ ህግ ማለት ነው። አሁን እዚህ ሀገር ኮራፕሽን የፐብሊክ የሆነ ነገር ማጥፋት እንደ ወንጀል ነው የሚቆጥሩት። ካደረክ እንኳን ከተነቃብህ ግን ምን ሰጥቷቸው ነው ፍሬ? ምን ሰጥቷቸው ማለት ኖ እንዴ እንትና ነው ይሄን እኮ ነገር መቀየሩ ደግሞ አሁን ባለው ስርዓት አንፃር ስታይ ሙስሊም ባለሀብቶችን መፍጠር ከሆነ ኖርማላይዝድ አታድርጉት እንዴ። ህዝቡ ምንም ማድረጋችን ፍሬ የመንግስት ባለስልጣን በቢሊዮን እየዘረፈ ነው። ለሁለት ሰው ለሶስት ሰው ነው የአንድ ክልል በጀት ነው እየዘረፈ ያሉት። ገባሽ ያልኩ ያለሁት የአንድ ነገር ልንገራችሁ። ኮሚኒቲ ላይ የምታወግዘው ነገር ይወገዛል፣ ይፈራል። ለምሳሌ እኔ ባደኩበት እድሜ ማለት ነው ሴት ልጅ ዝም ብላ ማለት ነው መንገድ ላይ አሁን እንደማየው ዩቲዩብ ላይ ምናምን እንደሚዘረጉት ወይ ቲክታክ ላይ ኢትዮጵያ ውስጥ እንደዛ አይደረግም ነበር። ለምን? ማህበረሰቡ ስለሚያወግዘው እንጂ
መንግስት አይደለም የሚቆጣጠረን በየመንገዱ እየመጣ ማህበረሰቡ ራሱ ነው እንደ ነውር ስለሚቆጥሩ አናደርጋት። ይሄን ነገር እኮ በኢህአዴግ ጊዜ የነበረውን ነገር በኢህአዴግ ጊዜ የነበረውን ዘረፋ አወገዝን አይደለ? ያ ዘረፋ አልቆም፣ አሁንም እንደቀጠለ ነው ያለው። ምንም የቆመ የተለወጠ ነገር የለም። ለፖለቲካ ነው እንጂ በሙስና ስንት ሀብታም የሆኑ ሰዎች ታደንቅ ነው የምንሰማው። ግላመራይዝድ ታደርጋለህ። በሙስና አይደለም፣ እኔ ስለ አንተ አይደለም የኢትዮጵያ ህዝቡን ነው ማውራት ያለሁት። በሙስና የመጣን ብር ሰዎች ሲጸየፉት አይቻል አቅም ኢትዮጵያ ውስጥ እኮ ግን ፍሬ ፈንዳሜንታሊ እኮ አሁን ለማቆም ፍሬ ይኸውልሽ፣ አሁን ዩሮፕና አሜሪካ ላይ ምናምን ይሄ ዌስተርን ሀገር ላይ ሙስና አታይም አይደል? ሙስና ማታየው አሁን ለምሳሌ እዚህ ሀገር ያለ የሆነ የፌዴራል ቢሮ ስትገቢ ዲኤምቪ ሊሆን ይችላል ኦር የሆነ ብቻ ሳም ሶርት ኦፍ የፌዴራል ኤጀንሲዎች ላይ ቢሮ ስትገቢ ደሞዛቸው በቃ ሚዲያን ሌቭል ማኖር የሚችል ደሞዝ ነው። በደሞዝ ደረጃ የሚወስዱት እንደ ጥሩ ፔንሽን አላቸው። ሪታየር ካረጉም በኋላ ፔንሽናቸው ጥሩ ነው። ሶ ላይፋቸውን ሰስቴን አድርጎ ማስኖር ይችላል። ሶ እነዚህ ሰዎች እንደው የሆነ ቅንጦትና የሆነ ሀብት ካላማራቸው በቀር ሙስና ውስጥ የሚገቡበት መንገድ የለም። ኢትዮጵያ ላይ ግን አሁንም ፍሬ ሚኒስተር እኮ 30 ሺህ ብር ነው ደሞዙ። ሚኒስተር 30 ሺህ ብር ደሞዝ እየከፈልሽው 30 ሺህ ብር ኢትዮጵያ ላይ ኑሮ አያኖርም። ሪያሊስቲክሊ ስፒኪንግ 30 ሺህ ብር ደሞዝ የምትከፊው ሚኒስተር ከዛ ፖዚሽን የለቀቀ ቀን ደግሞ ይሄ ነፃ ቤት የሚባለውን ነገር የሚጓዝበት መኪና ምናምን እንደሚቆም ያውቀዋል። ሶ ይሄ ሰውዬ ቴክኒክሊ ሙስና ውስጥ የሚገባበት ብሪቾች አሉ። እንደውም በደንብ አድርጎ ሙስና ውስጥ ይገባል። ሶ መፍትሄው ምንድን ነው? ወይ እንደ ሲንጋፖር መጀመሪያ ታክል ያደረገችው ሙስናም በሱ ነው። ፖለቲሻኖቹን ሃይስት ፔድ አደረገቻቸው። ዓለም ላይ ሃይስት ፔድ ፖለቲሻንስ የሲንጋፖር ፖለቲከኞች ናቸው። የሲንጋፖር ባለስልጣኖች ትልቅ ገንዘብ ነው የሚከፈላቸው ዓለም ላይ። ሶ ትልቅ ገንዘብ ሲከፍላቸው ግን ሙስናን ታክል ለማድረግ ነው። ያን ያክል ደሞዝ እያገኙ ከሆነ አትሊስት ሰስተነብል የሆነ ላይፍ መግፋት ይችላሉ። ስጋትም አይገባቸውም። በቃ ህይወታቸው አንዴ መስመር ይዞላቸዋል። ስጋት አይገባም። ልጆች ማስተማር ይችላሉ። ምን ይችላሉ። ኢትዮጵያ ላይ ግን ሲሆን ፍሬ ደሞዝ እየከፈልሹ ካልሆነ ያ ባለስልጣን በ30 ሺህ ብር ደሞዝ ማለት ቤተሰብ ላለው ሰው አሁን 4-5 ልጆች ላሉት 3 ልጆች ላሉት ሚኒስተር እጣ ፈንታውን ያስባል። ሰው ነው። ከዛ ደግሞ ስልጣኑን ያዋል። ከዛ ስልጣን ሲወርድ እነዛ ሁሉ ይሄ ላቪሽ ነገሮች እንደሚቀሩ ያውቃል። ሶዛ ነገር ውስጥ ይገባል። አሁን እኮ አልኩሽ እኮ ፍሬ በኃይለ ሥላሴ ጊዜ ኃይለ ሥላሴ ሚኒስትሮች ብዙ ሙስና ላይ ይሳተፉም ነበር። የማይሳተፉ የነበሩት ግን እነዚህ ሚኒስትሮች መሬት ብትዩ መሬት ነበራቸው፣ ሀብት ብትዩ ደህና ሀብት ነበራቸው። አብዛኞቹ የባላባት ልጆች የምን ልጆች ናቸው። ሶ ገንዘብ አላቸው። እነዚህ ሰዎች ሰው ሙስና ውስጥ ገብተው ከህዝቡ 2 ሺህ ብር 10 ሺህ ብር 20 ሺህ ብር የሚወስዱበት ነገር የላቸውም። በመንግስቱ ጊዜ ስታየው መንግስቱ ያው የረሽን ስለነበር ነው ሙስና ውስጥ የማይገባው። እንደዛም ሆኖ ሙስና ውስጥ የሚገቡ መሪዎች ነበሩ። አሁን ካፒታል ፓኒሽመንትን ማምጣት ከባድ ነው ለሙስና። ሙስና ሰርተሃል እስከለህ ከካፒታል ፓኒሽመንት ውጪ አንተም ኮንትሮል ማድረግ ትችላለህ። ማህበረሰብ ብዙ ነገር እኮ ግን ፍሬ ኮንትሮል ስታረጊው ግን አስተካክለሽ ነው ህይወቱን። እኔ እኮ ህይወቱ ይስተካከል ነው ሚኒስተሩ ፍሬ ለምሳሌ 400 እና 500 ሺህ ብር ደሞዝ አንተ ጭማሪ ሬዝ ይደረግላቸው ደሞዝ ጨምረሽለት ሌስ ይሆን 30 ሺህ ብር የሚከፈለውን የነበረውን ባለስልጣን ደሞዙን 500 ሺህ ብር ካረክሽለት በኋላ 500 ሺህ ብር የምታረጊለት ግን ሙስና ውስጥ እንዳይገባ እንደሆነ አስረግጠሽ ከነገርሽው ቢያንስ 500 ሺህ ብር ህይወቱን ያስገፋዋል። በደንብ አድርጎ ያስገፋዋል ብቻ ሳይሆን 500,000 ኬት አንተተን 500,000 የሚሰርቀው ከዛ በላይ ነው ፍሬ። ሲሰርቅ ደግሞ ምን ሆነሃል? ሲሰርቅ ከዛ በላይ ነው የሚዘርፈው ፍሬ። አሁን እኮ ማይታየን ያለው ኬቢ የካፒታል የአገሪቷ ኢኮኖሚ ችግርም ስላለ አሁን ከፔመንት ሳለሪ ፔመንቶች ጋር የተያዘ ኮንትሮል ሲስተሙን ቢውልድ ብታረገው ኮንትሮል ታረጋዋል። አሁን ለምሳሌ የሁለታችሁም እኮ አብሮ ይሄዳል። የኬቢም ነገራቶችን ለማከናወን ሲስተም ቢውልድ ብታረግለት፣ ስፔሻሊ ዲጂታላይዝ ብታረግለት ሰው ዲጂታል ሰርቪስ እስካገኘ ድረስ ከፐርሰን ጋር የሚኖራቸው ኢንተራክሽን ይቀንሳል። ገብቷል? ያ የሙስናን ሚኒማይዝ ነው የምታረገው እንጂ አታጠፋውም። አሁንም ቢሆን እኮ ግን አሁን እንትን ነው የሚነሳው ሌጀንድ። አሁን እኔ አናግራቸው ራሱ እኔ ሌላ ሩ መሰለኝ የሚሰራ ያለው ይዝረፍ እያልኩ አይደለም 30 ሺህ ስለተከፈለው የማይኖር ደሞዝ እስከከፈልከው ድረስ ግን ይዘርፋል። አታስቆሙ። ካልጠገበ እንትን ካላለ ሴኩሪቲ ገብቶኛል። የክብሮ ማባባ የፍሬ ሁለታችሁም በደንብ ያስቀጣይ። አይ ኬቢ ግን የኛ የኢትዮጵያ ሕዝብ ግዴታ ነው እንዴ? አንድ ፖለቲከኛ ኮምፎርታብል ነው እንዲኖር ማድረግ የኛ ግዴታ አለብን እንዴ? ምልስ የማይመጥን ከሆነ ለዛ ፖዚሽን ገቢው ኦብቪየስ ነው። አንተ አሁን ታውቀዋለህ 30 ሺህ ብር ነው ያልከው። ይሄን እያወቀ ነው የሚገባበት እኮ ፖለቲከኛው አይደለ ኬቢ? ሶ ባለሀብት ካልሆነ ራን አለማድረግ ነው በቃ። ለፖለቲካ ሶሉሽን እኮ አስቀምጥኩኝ። ፖለቲሻን ለመሆን ወይ ገደብ ታስቀምጣለህ። 20 ሚሊዮን 30 ሚሊዮን ብር ገንዘብ ያለው ብለህ ቢያንስ 20-30 ሚሊዮን ያለው ሰው እንደዚህ እርምጥምጥ ያለ ዘረፋ ውስጥ አይገባም ብለህ ታስባለህ። አይዲያሊ ብር የሌለው ሰው ከሆነ ደግሞ የምታመጣው እንደ ሀገር ፖለቲከኛ አድርገህ
በደሞዙ ለማስተካከል። ምክንያቱም ሙስና ማለት የሆነ ያለው ሰው ያለው ላይ ሀብት ለመጨመር ብቻ አይደለም አንዳንድ የሚገባበት ሜን ኢሹ ይሄ የሴኩሪቲ ጉዳይ ነው እዛ ውስጥ የሚያስገባው። ስፔሻሊ ከስልጣን በኋላ ያለውን ህይወቱን ሲያስበው አሁን ለምሳሌ ወታደር አለ ኢትዮጵያ ውስጥ አንተ ከውትድርና ጡረታ ስትወጣ ምንም ነገር ይዘህ ካልወጣ ሰላም አስከባሪ ካልሄድክ ምን ካልሄድክ 3000 ምናምን ብር እንትንን ይዘህ ትወጣለህ ጡረታህን። 3000 ብር ኢትዮጵያ ላይ ቤት የምትከራየው የት ነው? በ3000 ብር ምን አይነት ቤት ነው የምትከራየው? በ3000 ብር ምን አይነት ልጆች ነው የምታሳድገው? ያ ጣፈንታ የለም። አንተ ወታደር ሆነ ልጆች ካሉ ምን ካሉ ያሳስብሃል የቤተሰብ ሁኔታ። ህሊና ባይፈቅድልህም የሆነ ገንዘብ ማግኘት የምትችልበት አቋራጭ መንገድ ካየ ዴፊኒትሊ ትገባበታለህ። ኬቢ እዚህ ላይ ግን ባይዘው ኢትዮጵያ ላይ ቆረጥ ያሉ አብዛኛው ፖለቲካ ኢንቮልቭ የሚያደርጉት እኛ ሀገር ስፔሻሊ የዝቅተኛ ማህበረሰብ ላይ ያሉ ሰዎች ናቸው። ሲመጡ ሀብታም ለመሆን ነው የሚመጡት። ራሳቸውን ሰርቀው ምን ብለው ሀብታም ለመሆን ነው የሚመጡት፣ ዝቅተኛ ስለሆኑ ማለት ነው። ካፒታል ያለው ምናምን ሀብታም የምትለው ማህበረሰብ ቢዝነስ ላይ ነው እንጂ ፎከስ የሚያደርገው ፖለቲካ ላይ ኢንቮልቭ ማድረጉንም አይፈልገው። እሱም ብቻ ሳይሆን ኢንዱስትሪው የተለያየ ነው፣ ፐብሊክ ሰርቪስ ነው። ኦልሬዲ እኮ አሉ ሀብታሞች ኢትዮጵያ ፖለቲካ ላይ ገቡ። አሁን አስታወሳችሁት ዶክተር አሸብር ለምሳሌ ያተራመሰው አሁን ሰውዬ ገንዘብ አለው፣ ፓርላማ መግባት ያለበት ሰው አይደለም እንዴ? ሰላም ይሰጣ አይደለም። ሶሪ ግን ትሪያንግል ሶሪ ያቋረጥኩ ራሱ ማለት ኬቢ ያልገባው ነገር የሰው ልጅ ከሀብት ከምን የሰው ፊር ያለው ማንም ሰው ይፈራል። ኖርማላይዝድ የተደረገ ነገር ነው። የፈለገ ዝና የፈለገ ብር አማውንት ብር ክብርህን ስለማይገዛልህ ብዙ ሰው ክብሩን ይወዳል። ገባ? ትራያንግል ክብሩን በጣም ይወዳል። ማን በተፈጥሮ ይፈራል። ገብቶኛል የምትይው ማህበረሰቡ ግን ፍሬ አሁን የተቸገረው ነገር ልንገርሽ። ማህበረሰቡ ድሮ እንኳን ትንሽ ሃይማኖተኛ ነበር። አሁን ሃይማኖተኛ አይደለም የኢትዮጵያ ማህበረሰብ። የኢትዮጵያ ማህበረሰብ ምንድነው ብሎ ለማስቀመጥ በጣም አስቸጋሪ አቋም የሌለው አሽቃባጭ ህብረተሰብ ሆኗል። አሁን ከባድ የሚያደርገው እሱ ነው። መዝረፍን አይጠየፍም። ባይዘው ምቀኛ ሆናችሁ ነው የሚለው። አሁን እኛ ራሱ የምናወራው ምቀኛ ሆናችሁባችሁ የሚል ሰው አይጠፋም። መዝረፍን አለመጠየፍ አይጠየፍ፣ ጎልዲገርነትን አለመጠየፍ። አሁን ቢሊ በማህበረሰብ የፈለገው ይኸውልህ ትራያንግል አንድ ሴት ልጅ በ18 ዓመቷ በ21 ዓመቷ ማለት ነው የሆነ ለሀብት ብላ ኢቭን ቲክታክ ላይ ያለው አንዳንዴ ማለት እንትን ሲያደርጉ ሴት ልጅ ፕሮፐርቲ አይደለችም፣ ነውር ነው፣ እንደ እቃ ማለት ነው። የፈለገ የሆነ ሀብታም አምጥቶ ማግባት ምናምን እሱ ቆንጆ ነው በቃ ቆንጆ ናት ምናምን ይሄ እንደ ህዝብ መጣይፍ አለብን። ይሄንን እንደዚህ አይነት ህገወጥ ነገሮች እማትጸየፉ ከሆነ ወንጀልን እማትጸየፉ ከሆነ ዜን ዋሪ ገና ሳይ ላይክ መንግስት ተመክሰስ ፍሬ በዚህ ተመልከቱ የሚዲያ ትግል በለው። ምክንያቱም ህብረተሰቡ ይታገል አይደለም አሁን ራይት ነው። ህብረተሰቡ መንግስትን ሳይሆን ይታገል ህይወት ነው። ኢትዮጵያ ህዝብ አሁን ባይዘው መሬት ላይ ያለው ህይወትን ነው የሚታገለው። መንግስት የሚታገል ህብረተሰብ የለም፣ የተወሰኑ ሰዎች ናቸው። አሁን ሚዲያ ላይ ያሉት ደግሞ ታጋዮቻችን ጀግኖቻችን በሚዲያ መደነቁሩን ደግሞ እነሱ የታገሉ ያሉት ከራሳቸው ኢጎ ጋር ነው እንጂ ስለ ህብረተሰቡ አይደለም። አሁን ፍሬ ለምንድን ነው እንደዚህ ምልሽ መሰለሽ? ፕሪንሲፕል ዶን አሁን ለምሳሌ የምናነሳቸው ነገሮች ባይዘው ፖለቲካ ናቸው። ለምሳሌ ኢትዮጵያ ህዝብ አሳሰበ የምትል ከሆነ ለምሳሌ ኢትዮጵያ ህዝብ እየራበው እየሞተ ነው። አንዱ የሚሞትበት ምክንያት ኃይለኛ ሌብነት ስላለ ነው። ግን አንተ የሚያሳስብህ አዜብ መስፍን የምትባል አንድ የወልቃይት ሰው $4 ቢሊዮን ሰራች የሚል ኮንስፒሬሲ ላይ እውነት እኮ ካሳሰባችሁ ዮናስ ብሩ አለ። ለምን እስካሁን ኢንቨስቲጌት አላደረገውም? ስንት ሰዎች አሉ። እና እንደዚህ አይነት ነገር ላይ ፎከስ ሲያደርጉ ስትመለከች እነዚህ ሰዎች እውነት ለህዝቡ የጎዳው ነገር ወይ ለህዝቡ መፍትሄ ለማምጣት ሳይሆን ፖለቲካቸው የሆነ የኢትዮጵያ ፖለቲካ የምን ፖለቲካ ሆኗል? የእግር ኳስም እንዳለው እግር ኳስም የሆነ ውጤት አለው። አሁን ኬቢ ማንቸስተር ዩናይትድን ሲደግፍ የሆነ ቦታ ላይ ማየት ይፈልጋል። ቨንዞ መቼም የሚመለስ አይመስልም እምዬ ሰር አሌክስ ፈርጉሰን ከጠፉ በኋላ። ግን የኢትዮጵያ ፖለቲከኞች ልገቡኝ አልቻላችሁ። ምንድነው ፍላጎታችሁ? ለህዝቡ እንዳልሆነ ገብቶኛል። ቢዝነስም እየሰራችሁ አይደለም። አሁን ምግቤን ለምሳሌ ማበረታታት ነው ያለባችሁ። እኔ አሁን ከምግቤ ጋር ጠላትነት የለኝም። እንዴት ነው ወርቅ ያወጣል ምን ላግዘህ እኔስ እንዴት ተጠቀማለሁ? ምሬ ወዳጆ ኦፓል እያወጣ ነው፣ እንዴት እኔም ኦፓሉን ተሳታፊ ሆናለሁ? እንዴት ዊን-ዊን ሲቹዌሽን እንሰራለን? ፖለቲካ ነው። ለምሳሌ ሸኔ እኔ የማይመቹኝ ብዙ ጠላቶች አሉ። ቢያግትልኝ ቢዝነስ ነው ለነሱ፣ ለኔም ሂሳብ ያወራዳሉ። ኢትዮጵያ ፖለቲካ አውቃ ነው አይደለ? ይሁን አይደለም። የኢትዮጵያ ፖለቲካ ምን ሆነ መሰለሽ? ድርቅ ያለ የብሶት ያው ብሶቱ ደግሞ እኮ ሶልቭ የምታደርጊው ብሶት ሳይሆን አሁን ለምሳሌ እንዳልኩሽ አዜብ መስፍንን የሌላትን ብር ምንድን ነው የምንላት? አሁን እንዴት ነው ሶልቭ የፍሬ ፖይንት? አሁን አይ ቲንክ ኢትስ ሞር የሞራል ፐርስፔክቲቭ ነው።
ፍሬ አየችው ፍሬ በህግ አንችላቸው አንድ ሀርሽ ሪያሊቲ መስማት ትፈልጊያለሽ ፍሬ ቤተክርስቲያን እንኳን 500 ሺህ ብር የተከፈለ እኮ ነው እሱ ነው ማለት ሞራል የወደቀ ህብረተሰብ ላይ ምን እንዴት ነው ሞራል የምጠይቀው ሁሌ ግንቦት ላይ ማለት ነው ሁሌ ሞራሉን ኬቤት ለሞራል ብቻ ተብሎ ሳይሆን ኮንሲኩዌንስ ስላለው ለመቀነሻ ያ ግን ግንቦት ላይ ምን ሀፕን ያደርጋል መሰለሽ ሁሌ ፍሬ ግንቦት የመላተ ጉባኤ አለ የሲኖዶሱ ማለት ነው የሲኖዶስ መላተ ጉባኤ ላይ የኦርቶዶክስ ቤተክርስቲያን ይሄ ጳጳሶች ሹመት ምናምን አለ እስከ 2 ሚሊዮን እስከ 3 ሚሊዮን ብር ጉቦ የሚከፍሉ ጳጳሶች አሉ እንግዲህ የሞራል ስታንዳርድ ካለን ሙስናንም ዓለማዊ ህይወትንም ስርቆትንም ሎሚ ይደረጋል ኬቢ ነገር እንትን ነው ያስፈራል ኖ it's a very fair information by the way a very fair information አይ ነው ግን ዘለሉ በነገራችን ላይ በዚህ ነገር ላይ የእውነቱ እኮ እውነቱን ነው ምን ያደርጋሉ መሰለሽ ደሞዙ እንግዲህ አሁን አንድ ጳጳስ ዝም በል አንተ እንትን ማለት ስለምትወድ ነው ኬቢ አንድ ጳጳስ አሁን ደሞዙ ስንት መሰለሽ ፍሬ ክብሩ ምን ላግዘው እኔ ለአንዳሽ አንድ ይጨርሳትሽ በጣም ይቅርታ ሰው አንድ ጳጳስ አሁን በደሞዝ ደረጃ የሆነ ሀገረ ስብከት መሪ ተደርጎ ሲላክ ትልቅ ከተባለ 70-80 ሺህ ብር ነው እኮ ደሞዙ 2 ሚሊዮን 3 ሚሊዮን ብር የሚከፍለው ለደሞዙ ብሎ አይደለም ደሞዙ አይመልስለትም እኮ በዛ ጉቦ የሚሰጠውን ገንዘብ ለሌላው ጳጳስ ነው ጉቦ የሚከፍለው ኖሚኔት እንዲያደርገው ስፔሻሊ አሁን ላስት ይር የነበረው የመላተ ጉባኤ ላይ በደንብ ተስተውሎ የነበረ ኢቭን ሲጽፉበት የነበረው ጉዳይ ነው እዛው ይሄ ማህበረ ቅዱሳን ውስጥም ቤተ ክህነት ውስጥም ያሉ ሰዎች እንግዲህ ሞራል ካለን በሞራል ደረጃ ከህብረተሰቡ በላይ ስርቆት መጸየፍ ያለባቸው የሃይማኖት ሰዎች ናቸው ሌብነት መጸየፍ ያለባቸው ሶ የህብረተሰብ ይሄ ነው ግን በስማሙ ቅዱስ አስቢ የሞራል ዲኬን የምታየው ህብረተሰቡ ታች ያለው ህብረተሰብ ሙስና ቢያደርገው ቤተክርስቲያኑን አታክ ሊያደርጉ ጠላት ይሆናል አንተ ነው ጠላት አይደለም እዛው እኮ ነው ከዛው ከሲኖዶስ ውስጥ ነው ሲወጡ የነበሩት እነዚህ ኢንፎርሜሽኖች ጉቦ የሚከፍሉ ጳጳሶች አሉ ሹመት ለማግኘት እንግዲህ ጳጳስ የምትይው ላይ እንግዲህ ይሄ እንትን ላይ ደርሷል ሰልፍ አክቹዋላይዜሽን ላይ ደረሱ ሰዎች ናቸው ይሄ የማስሎ ሃይራርኪ ላይ ስታየው ሁሉንም ነገር አልፎ አምስቱንም ደረጃ ወጥተው በቃ ሰልፍ አክቹዋላይዜሽን ላይ ደረሱ ሰዎች ናቸው እኮ ጳጳሳት ማለት ለራሳቸው ህይወት አይኖሩም በቃ የሚኖሩት ለሰው ህይወት ነው ምናምን በቃ ይሄ ዓለማዊ ነገር አይገዛቸውም በቃ ጥለው ሄደዋል ግን እነዚህ ሰዎች ራሱ ታያቸዋለሽ እዛ ላይ የሶሳይቲ ሞራል ዲኬይ ትልቁ ማንጸባረቂያ እነሱ ናቸው ድህነት ደግሞ አንዱ መጥፎ ፓርቱ ይሄ ነው ኢኮኖሚክሊ ሰፈር የሚያደርግ ሶሳይቲ ሲሆን ይሄ የሞራል ግራውንዱን ባይተሰልፍ እያጣሹ ትሄጃለሽ ይሸረሸራል ድሮ ደሃ አልነበርንም እንዴ ክብሩ ድሮ ድህነትሽማ አፎርድ ታደርጊ ነበራ እና ደግሞ ያለው ደግሞ አታይም ነበር ፍሬ ድሮ እኮ ድሃ ስለሆነ እኔ ይኸውልህ ኮሚኒስት ነሽ ምናምን የሚለኝ ትራያንግል አንዳንዴ ዛስ ዋይ ዶንት ላይክ ዚስ ካፒታሊስት ሞር ምን ያመጣል መሰለኝ ሞር ብልሹ ማህበረሰብ ይፈጥራል በተለይ በእኛ ባልተረጋጋ ሀገር ነገሮች በደም ሳይስተካከሉ አጉል ሚሊዮነር መፈጠሩ ምናምን ቢሊዮነር መፈጠሩ አጉል ህዝቡን ያበላሽዋል ይመስላችኋል የሚሰራ ምናምን እንጂ ማስ ፒፕሉ ይባላል ኦሬዲ ተበላሽቷል ባይዘው ኦሬዲ ተበላሽቷል የብልሽቱ ውጤት አሁን እያየነው ነው ባይዘው ለረጅም ጊዜ የተበላሸ ውጤት ነው አንዳንዴ አሁን ያለው ቀውስ ቀደም ስንባባል ነበር የፖለቲካ ቀውስ ከመሆን አልፎ ዲፕ ገብቶ አጥንት ውስጥ ገብቷል ሶሻል እና ኢኮኖሚክ ቀውስ ነው ያለው የፖለቲካ ቀውስ አይደለም ኢትዮጵያ የፖለቲካ ቀውስ ያሪግ ጊዜ ነው ያበቃው የፖለቲካ ቀውሳችን that is established already I don't think የሚመለስም አይመስለኝም አዲስ ፖለቲካ ካልጀመረን ለዛ ነው ኖሚኔት የምናደርገው አዲሱን ፓርቲያችንን ለሁሉ ሰው የምናስተዋውቀው አዲስ ፖለቲካ ካልመጣ ይሄ ባሉት ፖለቲካ የምታሳምኘው አይደለም ከልት ነው ግን የማህበራዊ ቀውሱ ግን እሱ ከተበላሸ በቃ ሶማሌ ነን እኛ ሶማሊያውን ሀገር ማይሆኑት ለዚህ ነው ማህበራዊ ቀውሳቸው ዲፕ ስለገባ ማለት ነው ጎሳዎች እንደ ማህበረሰብ ነው የወደቅነው እኮ በቃ እንደ ማህበረሰብ እኛም እየወደቅን ነው ለዛ ነው ኢትዮጵያ ተፈርሳለች የሚባለው ሞራል ደግሞ ይሸጣል ታውቃለህ አይደለም የፈለገው ሞራሊቲ ቢኖርህ ትገዛዋለህ አሁን ላይ ሬዚስት የምታደርገው አጭር ጊዜ ነው ከዛ በኋላ የገንዘቡ መጠን የሚቀርብልህ ነው እንጂ ገደብ የሚኖረው ኤክስፔክት ከምታደርገው ከቀረበልህ ትሸጣለህ ሌጀንድ why do you think ሶማሌ ሀገር ማይሆኑት ከኢትዮጵያ መጣና አንዱ ኮራፕት ያደርጋቸዋል ከኬንያ አንዱ መጥቶ ይላቸዋል ከዩጋንዳ አሁን ደግሞ ቱርክ እና እንትናም ገብቶበታል ግብጽም ገብቶበታል እንስታሰውት ሶማሌ የተለየ ብሔረሰብ ኖሮ እብን በሃይማኖት እኮ አንድ ናቸው ጎሳቸው እኮ የሶማሌ ጎሳ ማለት የሆነ አንዱ አውራጃ ኢትዮጵያ ውስጥ ገብተ እዛ ውስጥ የሰብ ጎሳ ነው እንጂ አንድ ብሔረሰብ ናቸው ግን እነዛ ሰዎች እንደ ባቢሎን መግባባት ያቃታቸው በቋንቋም በሃይማኖትም ተግባብተው ለምን ይመስላል ዲፕ የሆነ ሶሻል ፕሮብሌም ስላለ ነው ኢኮኖሚካልም ከኢትዮጵያ ደሃ አይደሉም ባይዘው
ኢኮኖሚካሊ የሆነ ሶማሌ በጣም ዳሁን ማስረጃ ለሚሉኝ ሰዎች ቄስ በላይ 6 ሚሊዮን ላስረዳልን ነው ችግር የለውም። አይ ማስረጃ ስላለኝ ነው። የቄስ በላይ ምሳሌ ባይተሰልፍ በትልቁ ያስረዳል። 6 ሚሊዮን ዶላር ነው አይደል ጨረብር የነበረው ቄስ በላይ የተያዘው አፍሪካ ዩኒየን ነው። እሱ አዲሽናል ነው ለመቀጠር የሚከፍሉት ሳይሆን እሱ ሌላ እንዴት ናችሁ? ሰላም ነው። እኔ ግን ምንድነው የሚሰማኝ ቅድም ስታወሩት ከነበረው አንጻር እኔ ህዝቡ እስካልተለወጠ ድረስ አስተሳሰቡ እስካልተቀየረ ድረስ ሙስናው ይቀራል የሚል ለምን በዘንቢል አሰጠውም? አስተሳሰቡ እስካልተቀየረ ድረስ ምንም የሚያመጣው ነገር የለም። ግን እስቲ እኔ ጥያቄ እናንተ ላይ ላንሳና ባኒ ጉሙዝ ነው 673 እዚህ ጋር ባኒ ጉሙዝ ነው እንጂ ትሪያንግል አቤት ባኒ ጉሙዝ ሰላም አትለንም እንዴ? ቀጥል። የአንጎላ ብያችኋለሁ እኮ 4-5 ኢንተራፕት ከኔ እኮ ሌላ ለዋንዳ ብሎ የሚመጣ ሰው የለም ብዬ ነው። ኋላ ፖርቹጊዝ እድሜ ልክ ጨዋ ነው። ኦኬ በሽ ቀጥል። ድሃ በሚያልቅበት ሀገር ላይ አንተ ቀን ትቀልዳለህ። እኔስ ምንድን ነው የሚሰማኝ እናንተ ራሱ አሁን ማለት እናንተ ስል ያው እኔንም ጨምሮ ነው ወደኛ ልታዞረው ለምሳሌ የተሻለ በአሜሪካና በአውሮፓ የሚኖረው ህዝብ አመለካከቱ አስተሳሰቡ ከሌላ የተሻለ ነው። አይ ቲንክ የተለየ ነገር ቀድሞ በሰለጠኑት ማህበረሰብ ውስጥ የሚኖር ሰው የተሻለ ነገር ለሀገሩ ያበረክታል በሚለው እሳቤ እናንተ እንኳን በገንዘባችሁን የምትልኩት በባንክ ነው ወይ? አሁን እሱ ጥያቄው ራሱ ከዚህ ይጀምራል። ሙስናን የምናበረታታው ራሳችን አይደለም ወይ? እዛ ላለው ወይም ደግሞ ሀገር ውስጥ ላለው ሰው መለወጥ እኮ የኛም ማስተዋጽኦ ግዴታ ነው። ሁለተኛ ነገር ደግሞ በግሩፕ ሆነን ሚዲያ ላይ ስንቀጣቀጥ የምንውለው ለገንዘብ አይደል ወይ? በለው ቀጥቅጠው ገደለው የምንለው እኮ የሆነ ትሩፋት ስለምናገኝ እንጂ ለህዝባችን አስበን አይደለም። ለህዝባችን ብናስብ እኮ የተሻሻሉ ህጎችን ወደ ሀገራችን በመስጠት በማብራራት ነው እንጂ እኛ አሁን በምናደርገው ነገር እኮ ምንም እንኳን ሙስናን ለማስቀረት አይደለም የራሳችንን ኢቭን እንኳን ኢትዮጵያ ውስጥ አይደለም አውሮፓና አሜሪካ እየኖርን እንኳን ይሄንን ነው የምናደርገው። ለምሳሌ ደቡብ አፍሪካ ብትሄድ አንዱ ጀነራል ትንሽ ብር አምጣ ይልሃል። እንግዲህ ደቡብ አፍሪካ አልሄድኩም ምን ያሁን አንጎላ እንኳን በማየው በጣም ትልልቅ ቶፕ ላይ ያሉ ሰዎች በጣም ባለሀብቶች ናቸው፣ ግን ገንዘብ ይቀበሉሃል። ይሄ የአዌርነስ ችግር ነው እንጂ ገንዘቡ መጣም ሄደም አይደለም። የአዌርነስ ችግራችን ግን በጣም የወረደ ስለሆነ ሰው ገና ብዙ ስላልገባው ገንዘብ ላይ ማተር ያደርጋል። ያን ደግሞ የሚያደርጉት ምንድነው? ለምሳሌ የተሻለ ማህበረሰብ ውስጥ ከህዝቡ ወጥቶ የተሻለ ማህበረሰብ ውስጥ የሚኖር ሰው በገንዘብ ነገሮችን መግዛት ስለሚፈልግ ነው። ለምሳሌ እናንተ አሁን ወደ ኢትዮጵያ ስትመጡ ወይም ስትሄዱ ከጭቅጭቅ ከምን መብትን ከማስከበር ይልቅ ገንዘብ ከፍለ የተሻለ ነገር ወዲያው ጉዳይን አስፈጽመ መሄድ ስለምትመርጥ አንተን ደግሞ እነሱም እንደዛ በዛ ልክ ይጠብቁሃል። እና እኛ ራሱ የተሻለ ነገር አድርገናል ወይ? መጀመሪያ እኛ ለህዝባችን እናስባለን ነው? ላልተማረው ህዝብ የተሻለ እውቀት እንሰጣለን ነው የሚለው ጥያቄ ከኛ ይጀምራል ነው እንጂ ቤተ ክህነት ውስጥ አይደለም። በየሃይማኖት መንግስት ኦዲት ያድርግ የሃይማኖት ተቋማትን የተባለው ለምንድን ነው? አንዱ ጥያቄ እኮ የተነሳው ለምንድን ነው? ኢትዮጵያ አንዷ እየተተራመሰች ያለችው እኮ በሃይማኖት ተቋማት ውስጥ ነው ተብሎ እኮ ሜይ ቢ አሁን አብይን ሳነሳ በሌላ ነገር ተረጉሙታላችሁ እንጂ ነካ እያደረገ ሲያተርማምሳቸው የነበረው ለምንድን ነው? ኢምቢሊየንስ ስለሚንቀሳቀስ እኮ ነው። ብራዘሮች የሆነ ቦታ እኮ ሲነካ ህዝብ የሚጮህ እኮ የሆነ ጥቅም ስላለ ነው። ጥቅም በሌለበት ቦታ ማን ይጮሃል? ማንስ ይታያል? ነካ እያደረግ ነገሮችን ስታይ በደንብ የሚታይ ነገር አለ። ስለዚህ ቤተ ክህነት ውስጥ የሆነ ነገር አለ ማለት ነው። አንድ ካህን ለመቀጠር እስከ 500 ሺህ ይከፈላል የሚባልበት ሀገር ውስጥ እኮ ነን ያለ ነው አይደል? እሱን እንኳን መቀየር አልቻልንም። ስለዚህ እኛ ራሱ ለዛ ተጠያቂ ነን። በተሻለ ማህበረሰብ ውስጥ በተሻለ ሀገር ውስጥ ህግ ባለበት ሀገር ላይ እየኖርን ወደ ሀገራችን የምናደርገው ነገር ግን ያው ነው። ስለዚህ ህዝባችን ደግሞ በምን ይማራል የሚለውን ነገር እኛም ኮንሲደር ማድረግ አለብን። ቴንኪው። በነገራችን ላይ ባነሳው አንድ ነገር ልበል ነው። እኛ ዲያስፖራዎችን ስትል በባንክ ስልኩ ስትል ሀገር ውስጥ ያለው የባንክ ሬት ራሱ ለኢንቨስተሮች በብላክ ማርኬት ዋጋ ነው የሚሸጠው ዶላር የሚያውቀው ባለስልጣኑ ጭምር ከፍተኛውም ጭምር በብላክ ማርኬት የጠቀመ ዲያስፖራው 10,000 20,000 ዶላር ለሚልከው ለመንግስት ምንም ተጽዕኖ ሊፈጥርለት አይችልም። በቢሊየን ለሚያንቀሳቅሱ ባለሀብቶች በብላክ ማርኬት ዋጋ መንግስት
ኤክስቼንጅ አድርጎ በዛ ሬት እየሸጠላቸው እዚህ ጋር ዲያስፖራው መጥቶ መውቀስም ተገቢ አይደለም። ባል ይሄን ነገር አስተካክል አንተም ለወደፊትም ጥሩ አይደለም። ሰዎች የሚሉትን ነገር አምጥቶ እዚህ ጋር ለማውራት ከሆነ እኔ ሰው ወቅሻ አላውቅም። እኔ ስለራሴ ነው የማወራው። ለምን ወቅሳለሁ? እኔ ለምሳሌ ይሄን አድርጌያለሁ ወይ አሁን ስለ ሀገሬ ችግር ሳወራ እኔ ራሴ በዚህ መንገድ ሄጃለሁ ወይ ነው እንጂ ያልኩት መንግስት በብላክ ማርኬት ሂሳብ በሚሰጥበት ምናምን። መንግስትማ የራሱን ፖለቲካ እኮ ነው የሚያራምደው። እኔ መንግስትን ፕሮቴክት አድርጌያለሁ እንደዚህ ጋር እንደ መንግስት ሌባ አለ እንዴ? ምን አለ መሰለህ ባል እኔ አሁን ለመንግስት ለምን በባንክ ልክለታለሁ ዶላሩ? አልገባኝም። እንደ መንግስት ሌባ አለ ለምንድን ነው የምልክለት? ባኒ እዚህ ጋር ይሄ ዶላር ሄዶ ለማን ነው ገቢ የሚሆነው? እንደ መንግስት ሌባ አለ ወይ ስትል ሌጀንድ እዛው ሳትባቱ ወይ የሆነ ነገር እያለ ነው ባኒ። እንደ መንግስት ሌባ አለ ወይ ስትል ምን ማለት ነው? መንግስታችን እንደ አፍሪካ መሪዎች ሌቦች አሉ እንዴ? አብይ ሌባ ነው እያልከው ነው? ወደ አፍሪካ አፍሪካ አይደለም አብይ ነው አብይን እንድጠራ የፈለግከው? አይ አፍሪካ አይደለም አብይ ታዲያ ይኸውልህ አይ ነው እንደ መንግስት ሌባ እኮ ነው መጀመሪያ ለወደፊቱም ልንገር አቋሜ። ታዲያ የሌባ አብይ ስትል አብይ ከአንተ የተሻለ ነገር አላረግም። ልትገለው ሄድክ ገደለ። በቃ ምንም ሌላ ነገር እኮ የለም። 1 ሲደመር 1 2 ነው። ልትገለው ሄድክ በግሩፕ ገደለ። አሁንም ልትገለው ስትሄድ አብይ ይገለሃል። አብይ ደግሞ በምትፈልገው ፖለቲካ አንተን አንጠባጥቦ አሸንፈዋል ነው የኔ ትርክት። ከቻልክ አንድ ሆነ አሸንፈው፣ አንድ መሆን ግን አትችልም። ፖለቲካ ማለት ደግሞ ይሄ ነው። ኦኬ ባኒ አሁን ገና አንተ ተስፋ የቆረጥክ ፋኖ ነህ። ኦኬ አንተ ተስፋ የቆረጥክ ፋኖ ነህ። አያችኋ ሰሌዳ እስካሁን ባኒ ሚስ አንደርስታንድ አድርገነዋል። እኔ አሁን እንደዚህ ነኝ ብያለሁ። እኔ ገባኝ። ተስፋ የቆረጠ አኮሎ ግዛይ እኛ ባኒ ሰላም ነው። አይ ባኒ እኔን ነው ሰላም ያልከኝ? እኔን ሰላም እንዳትለኝ። ምን ነው ምን አጠፋው? ባኒ ኖ አይደል። ይሄ አማራ ቤት ነው ብለህ እኔን ማባረር ሞራል የለህም እንዴ? አማራ ነህ እንዳንተ? እኔ አማራ፣ ኦሮሞ፣ ትግሬ ብለህ ያመጣኸው ነገር አለ? ተገዳደልክ። እውነት ነው ባኒ። ሰው ገለልተኛ ሆኖ መኖር አይችልም። ምን አልሽኝ ፍሬ? በነገራችን ላይ ብልጽግና ፍሬ እኔ አንድ ነገር አደንቅላት። ሳይኮሎጂስት ቀጥረዋል መሰለኝ አመራሩ። ቆንጆ ስልጠና እዛ ላይ ወስዳቸዋል። አውል ጊቭ ዛት ይሄ አሁን ባኒ ያደረገው ምን ይባላል መሰላችሁ? ብሌሚንግ ዘ ቪክቲም። ላይክ በምሳሌ ስናስቀምጠው አሁን የሆነች ሴት ለምሳሌ ማታ ላይ ወጥታ አጭር ቀሚስ አድርጋ ነበርና ተጠቃች ቢባል ቆይ አረ ልጨርስ አንድ ጊዜ ሆኜ ነው። አረ በእናትህ እንዴ ቆይ እናገር እንጂ አንድ ቀን ማለት ነው 44 ቤትህ አሳብዶኝ ነው ያስወጣኝ፣ አስነቅሎኝ። እና አላሳበድኩሽም ፍሬ። ትክክለኛ ጥያቄ መመለስ ባኒ ነው ፍሬ። ለምን አትጠይቂኝ? ጠይቂኝ ጥያቄ ነው። አይ ሌላ ቶፒክ ላይ ግን ኖ ቶፒክ ላይም ቢሆን እኮ ትክክለኛ ጥያቄ ነው። አንዴ እሺ ባኒ ባይ ዘ ወይ ያረከው ነገር ብዙ ጊዜ አንተ እንደውም ጎበዝ ነህ፣ አንተ ትችልበታለህ። ብዙዎቹ ብልጽግናዎች አይችሉበትም እና የብልጽግና ስትራቴጂ ነው። ንገራቸው ለብልጽግና ሚዲያ ላይ ሰዎች። እኔ ብልጽግና አይደለሁም እኮ አልኩህ። አይደለም አንተ ያኮረፍክ አካለ ጉዛይና አለን ነው ሰማን እኮ። ፖይንቱ እሱ ሳይሆን ታክቲኩ ምን ይባላል መሰላችሁ? ብሌሚንግ ዘ ቪክቲም ማለትም ራሱ ጉዳተኛውን መውቀስ። አሁን የሆነች ሴት ቅድም እንደጀመርኩት አጭር ቀሚስ አድርጋ በማታ ብትሄድ መጠቃቷን ሳይሆን እቺ ለምንድን ነው እንደዚህ ለብሳ ሄደችው ፖይንቱ ተጋላጭ ናት አይደለም። እሱ ሌላ ጉዳይ ነው። መጠቃቷ ሳይሆን ዋናው አጀንዳ የሚሆነው ለምን አጭር ቀሚስ ለበሰች አልለበሰች ባታረግ ራሱ ስቲል ብሌሚንግ ዘ ቪክቲም። ሶ የብልጽግና አንዱ ሳይኮሎጂ የዚህ ህብረተሰብ ይሄ እኮ የባኒ አይደለም። እኔ ስለ ባኒ እንደግለሰብ አይደለም። ሚዲያዎቹ ምን አገባኝ ባኒም ብትል እኔ ሌላ ነገር ልናገር። ኧረ ፍሬ ቆይ እንዴ ባለስልጣኖቹም አብይም ሁሌ የሚለው ነገር ነው። እኔ በአለም ላይ ብቸኛ መሪ አብይ አህመድ መሰለኝ ህዝቡ የሚወቅስ ህዝብን እንደ ህዝብ የሚወቅስ ማለት ነው። ራሱን እኮ ለቀሰው ግን እንዴት ቆይ አንዴ እባክህ ባኒ መንግስት መሆን ካልቻልክ፣ የመንግስት ግዴታን መውጣት ካልቻልክ፣ አሁን ለምሳሌ መንግስት ራሱ ሌባ ነው የሚል እሳቤ ካለ ለሌባ ብር ላኩ እያልክ እኛም ሱልስት ማድረግ የለብን። ባይዘው ይሄ ራሱ ወንጀል። ሌባ እንደሆነ ካወቅ አንተም ሌብነትን ነው መጠየፍ ያለብህ እንጂ መንግስት ራሱ ሌባ ነው ልገሉ ስለሄደ ገደለ እያልክ ጀስቲፊኬሽን ከሰጠኸኝ ይሄ የኛ ህብረተሰብ ሎጂክ ስለሌለው አሁን ሞራሉ ራሱ እንዴት እንደወደቀ ያው እየሰማን ነው። በቤተክርስቲያን ደረጃ ራሱ እንዴት እንደወደቀና እንደዚህ የወደቀ ማህበረሰብ ስለሆነ ነው እንጂ እዚህ ጋር የሚሰበሰበው ሰው አብዛኛው ሰው ባይዘው
ይሄ ጉዳያችን አለን ብሎ ዲስከስ አለማድረግ ይቻላል። አንተ የምትፈልገው ያ እንደሆነ እናውቃለን። አሁን እኛ አንተ እንደምታስቀምጠው የሆነ እንደነ ዮኒ ማኛ እንደ ብልጽግና ተካፋዮች እንደናንተ ሰዎች እናንተ ቴዲ ሐዋሳ የምትሏቸው ነው የምትዘባርቀው። በትልቅ ሰው ሁን እንጂ ስራዬ ብለን ኖ አይደለም። አሁን ነገር አስቀምጠኝ እኔ ልወርድልህ እችላለሁ። እኔ እንደዚህ አይነት ጊዜ ላይ የለውም። አይዞህ ባል ስትመከርም ደግሞ ስማ፣ አንተ ብቻ አይደለም አትመክረኝም። አንተ ነው የምልህ። አንተ ራሱ እኛን ለመምከር ማታዳምጥ ከሆነ ሞራሉ የለም። እኔ አልመከርኩም እኮ ብራዘር፣ ሐሳቤን ያስቀምጥኩት ብላክ ማርኬት ችግር አይደለም ለኢትዮጵያ ችግር አይደለም። እንዴት ምን ማለት ነው? አንተ ደግሞ እንደው አንዳንድ እኔ የኢትዮጵያ መንግስትን ኢኮኖሚ ማድቀቅ ፈልጋለሁ። ፍሬ ሰፖርት ማድረግ አልፈልግም። ችግር አይደለም። ታዲያ እንዴት ትድናለህ? ችግርማ ችግር ነው። አንዴ እድል ስጡኝና ልናገር። አንድ ደቂቃ ይሰይ። ችግሩ ችግር ነው ባይዘው ማለት ችግር ነው ማለት ኢኮኖሚውን ሸዋ ያደርገዋል እኮ አሜንስ ክሊር አከራካሪ አይደለም። ኬቢ ባይዘው ግን ፋክተሮቹ ምንድናቸው ነው የምትልክበት ፋክተር አንዱ ኢኮኖሚ ፋክተር ነው አይደል? ማለት ጋፑ ካልጠበበ የተሻለ ብር የምታገኝ ከሆነ አይሚን ታረጋዋለህ ይውጃል አይደል? ለፐርሰናል ጥቅም የፐርሰናል ጥቅምህ ነው እንጂ ጉዳት አለው ማለት በአንድ ኦፍ ደሬ የአገር ቤት ያለው ሰው ኑሮ አናቱ ላይ የሚወጣበት አንዱ በብላክ ማርኬት ምክንያት ነው። ባይዘው የሬሚታንስ እጥረት ነው። ሶ አት ሳም ፖይንት ይሄ ዜሮ ሰም ጌም የሚሆነው አንተ ትልቅ ብር አገኛለሁ ብለህ በብላክ ማርኬቱ ብትልክም በብላክ ማርኬት ሰርኩሌት የሚያደርገው ሬሚታንስ ነው ኢኮኖሚውን እየገደለው የሚመጣው። ሰው አገር ቤት ላለው ሰው ኢኮኖሚው ዲኬይ ውስጥ ነው ጭራሽ እየገባ የሚመጣው። ምንም ይሻለት ነገር የለም። ኬቢ አዲስ አሁን የጀመሩት ነገር ከሰማ ባይዘው ብላክ ማርኬት በእነሱ ስር እየወደቀ ነው፣ በራሳቸው ስር እየወደቀ ነው። ብላክ ማርኬት ራሳቸው መስራት ጀምረዋል። ምክንያቱም ሌላውን ከገበያ ያስወጡ ነው። የፍሬ ዘመዶች ሬሚታንስ ራሳቸው የሰሩት ነው። ከመንግስት ውጭ ይሄን ያህል ሬሚታንስ በሌላ ሰው ሲቀመጥ ጥሩ አይደለም ለኢኮኖሚ ነበረ። እስማማለሁ። የዛሬ ወር 2 ወር በፊት እንደዛ ነበር። አሁን ግን ይሄን 2 ወር ካምፔን ተደርጎ ራሳቸው ያጠፉ ነው። ሁለተኛ ነገር ትልቁ ችግር ነገር ነው ኢትዮጵያ ፕሮፐር የሆነ ኦዲት የለም። አሁን ይሄ ገንዘብ እንደሚባለው ለመንግስት ቢገባ መንግስት መልሶ ህዝቡ ላይ እንደምናወራው ኢንቨስት ያደርጋል ወይ? በተለይ መንግስት ምንም ጋራንቲ የለም። በትንሹ አልታመነ የሚባል ነገር አለ። እኔ እንደው ግን ከሱም በላይ ግን አሁን ለምሳሌ በብላክ ማርኬት ሄጄ ስልክ ትራያንግል በብላክ ማርኬት ሄጄ የሚልከው የተሻለ እንትን ስለሚሆን የተሻለ ሬት ስላለ ነው። yes በሶቤስ መንግስትም ግን ጀምሯል። ዜሮ ሰም ጌም ኖ እኮ መንግስትም ቢጀምረው ባይጀምረው ግን ለኔ ነገ ጠዋት ላይ ማቋን ሪያሊቲ ምንድነው? ኢትስ ዜሮ ሰም ጌም። ዜሮ ሰም ጌም የሚሆነው ምንድነው? ዛሬ $100 እዛ ስልከው 18200 ብር ሆኖ ደረሳቸው። ሶ መንግስት በሬሚታንስ እጥረት ምክንያት እጁ ላይ የዛሬው 15000 የነበረው ሸቀጥ በዚህ ወር 18000 ብር ይገባል። ሶ $100 ስልክ ስቲል ዜሮ ሰም ጌም ነው የሚሆነው። ኢኮኖሚው ሞር እየወደቀ ሲመጣ እኔ ምን ላየው በመሉ ተቃለ እኔ ደግሞ ምንም ጋራንቲ የለንም በሱም ብትልክ ኢንፍሌሽን ኮንትሮል ያደርገዋል መንግስት ወይም መንግስት የሚገባውን ነገር ማድረግ ያለበትን ያደርጋል ብዬ እምነት የለኝም ብቻ ሳይሆን እስካሁንም የታየ ፕሩፍ የለም። ስላይትሊ እንትን ያደርገዋል ትራያንግል መቼ ኢኮኖሚው አሁን በኢህአዴግ ጊዜ ለምሳሌ ብላክ ማርኬት ነበር አይደል? ብላክ ማርኬት ኖሮም ግን ኢህአዴግ የሬሚታንስ እጥረት አልነበረበትም። ቢያንስ እሱ ምን ክሬት አደረገ መሰለ ኢኮኖሚው ላይ በብላክ ማርኬቱና በባንክ ሬቱ መሃል ከፍተኛ የሆነ ጋፕ የለም። ሶ ጋፑ ጠባብ ነበር። ጋፑን አጥቦ መቀጠል ይችላል። ጋፑ በጠበበ ቁጥር ሬሚታንስ በባንኮች ሰርኩሌት የሚያደርግበት ቻንስ ይጨምራል። በቲዮሪ ነው። በቲዮሪ ኳንተ ነው ቲዮሪም ሳይሆን ፕራክቲካሊ ሆኗል። ፕራክቲካሊ ግን ይሄ መንግስት በሞከረበት ሰዓት እኮ የተሻለ ነበር አይደል? ኖ ስቲል እየሞከረው እኮ ነው ኬቢ ስቲል እየሞከረው ነው። አሁን እናንተ የምትሉት የኢኮኖሚ አዲሱን ሪፎርም ካረገ በኋላ ነው። ምን እያደረገ መሰለ ኬቢ እሱ ሪቨርስ ነው እየሄደ ያለው። ምን እያደረገ መሰለ የባንኮቹን ሬሚታንስ እንትን ምንዛሬ እንዲጨምር እያደረገ ከዛ በኋላ ማንን ቶፕ ሊያደርግ መሰለ የሚሞክረው ብላክ ማርኬቱ ሊበልጠው ነው። ይሄው ሪቨርስ ነው። ግን ችግሩ ማርኬት ፕራይስ እያለ በየቀኑ በተለያዩ ባንኮች የሚወጣው ሬት ኮምፒቲሽን ውስጥ ገብተዋል እኮ። ግን ህግ አውጥቷል ባይዘው እሱ አሁን መንግስት ራሱ ህጉን ማስፈጸም ስላልቻለ እንጂ ምን ህግ አወጣ መሰለ ይሄን ኢኮኖሚ ሪፎርም እንዳመጣና ገንዘብ የመግዛት አቅሙን ሲያዳክመው ህግ አስቀምጦ ነበር። ይሄ በባንኮች መሃል ያለ ልዩነት የሆነ ከ10% ነው ምናምን እንዳያልፍ ደን ከባንኮችና ፍቃድ የተሰጣቸው ደግሞ ሐዋላ ሰርቪሶች አሉ አይደል ኢትዮጵያ ውስጥ እንዲሰሩ ይሄ እና ሮሃ ምናምን የሚባሉት ፍቃድ ወስዶ ደግሞ የሚሰሩት ከነሱ ጋር ደግሞ አይ ቲንክ 14 ነው 15% ብቻ እንዲሆን ጋፕ ማክሲመም ያን ቁጥር አስቀምጦ ነበር። ያ ቁጥር እየተገበረ አይደለም። አሁን በባንኮች መሃል ያለው
የሬት ልዩነት ከ10% እያለፈ ነው እና 22 አካባቢ ነው ልዩነቱ። እሱን ህግ አለማስፈጸም ነው እኮ ችግሩ። ግን እሱን ህግ አለማስፈጸሙ ነው። ለዚህ ጋር አንተ ራስን እስቲ ቼክ አድርገው። የራሱን ህግ እንኳን የማይከተል መንግስት ክሬዲቢሊቲው እንዴት ነው? አሁን እኮ የሚያስቀኝ ምን እንደሆነ ታውቃለህ? አንተን አይደለም ግን አሁን እንደ ትራያንግል አንተ ስለ መንግስት ህግ አለማክበሩ ምናምን ነው። ሪያሊቲ ግን ብላክ ማርኬት ኢትዮጵያዊ ቢያስብ ማለት ነው ሀገራችን እንወዳለን የሚል ከድሮ ከበፊቱ ነው ማለት ለፐርሰናል ጥቅም ነው እንጂ በፊትም እኔ ኢህአዴግ እያለሁ የሚገርመኝ ነበር በብላክ ማርኬት ስንልክ አይ ዶንት ኖ ግን አስተሳሰባችን ሰምሃው የሆነ እንትን ችግር አለበት። አትከራከሩ። ሙስና አለ ሌላ ጉዳይ ነው። ሙስና መቆም አለበት። ኮረፕሽን ግን ፍሬ አንተ ፍሬ መልስ ይመልስሽልኛል በሌሊት ነው ባይ ዘ ዌይ እኮ ፍሬ ምን አለ መሰለሽ ጉዴታ ማወቅ ብላክ ማርኬት ጥሩ አይደለም ላገር ፍሬ መንግስቱ ላይክ ኢህአዴግ መንግስት ቢሆን እስማማሻለሁ። ይሄ ያለው መንግስት ግን የባሰበት ሌባ እንደሆነ የታወቀ ነው። ባይ ዘ ዌይ አሁን አስቸጋሪ አይደለም። በቃ እሱን ለማሸነፍ ነው የባሰበት ሌባ ለምን ትጠቅማለህ? አትሊስት እንኳን ሌባውን ሳትጠቅም ራስን ጠቅመህ ወይ አካባቢን ጠቅመህ ብትሞት ይሻላል። ኖ አይ እኔ ያነሳውበት ኮንቴክስት ሊስት ዳሜጂንግ እንትን ነው ፍሬ። አሁን ምን አለ መሰለሽ ባይ ዘ ዌይ አንዱ ትልቁ ችግር ልንገራችሁ። አንዱ ትልቁ ችግር የኢትዮጵያን ብላክ ማርኬትም ፊውል እያደረገ ያለው ምንድነው? ኢትዮጵያ ሁሉ ነገር ኢምፖርት የምታረግ ሀገር ናት። እዛ ሀገር ላይ መመረት መጀመር አለበት። አሁን ባህር ወደብ ለምሳሌ ለባህር ወደብ ለአቅመ ባህር ወደብ አልደረስንም። ምክንያቱም ሂውማን ሄር ለማምጣት መርከብ አያስፈልግም። ኮስሞቲክ ፕሮዳክት ለማምጣት መርከብ አያስፈልግም። ኢትዮጵያ ኢኮኖሚ ነው። ፍሬ ስላስለባሽኝ አመሰግናለሁ። እኔ ባህር ወደብ አያስፈልግም። አንተ ቀልድ ብራዘር እንደምቀልደው እንዳትቀልድ። ዊግ እውነቱ ሂውማን ዊግ ለማምጣት አሰብ ያስፈልገኛል። ክራይሲስ ኢትዮጵያ ውስጥ አንደኛው ኤክስ ማለት ታዲያንን ማስቀረት የሚችለው ዶክተር አብይ ነው ወይስ ህዝቡ ነው? ኢትዮጵያ ኢምፖርት ፍሬዎት ለምን ያስቀራል እንዴ? ይኸውልሽ ካምፓኒ መስራት ያለበት መንግስት ተረጋጉ። ለህዝብ መንግስት ማስቀረት ያለበት አነሰሰሪ ሆነ ኢምፖርት እና እንትን ማድረግ መቅረት ታው ይዞ ይገባል። ፍሬ በእጁ ይዞ ይገባል። 2-3 ይዘው ይገቡና ይሸጣሉ አትርፈው። ሰው ነው አይምሮ አርቲፊሻል ነገር መጥቶስ አልገባህም? ምን እያልኩ ያለሁት መንግስት እንደ መንግስት ዴማንዱን አይቶ አገር በቀል ካምፓኒ ማቋቋም አለበት እንዴ። ግን ዴማንዱን እኮ አገር በቀል ልክ ነው። ግን አሁን የተናገረው ምን ማለት መሰለ ትራያንገል ለነሰሰሪ ለሆኑ እቃዎች እንትን ያስፈልገናል። ኦፍ ኮርስ ዳላሩም ኤክስቼንጅ የሚሆነው እኮ ለኢምፖርት ስለምንጠቀምበት የምናስገባው ዶላሩ የሚፈልጉት ለዊግ ዳላር ኤክስቼንጅ እያደረጋችሁ ዊግ ላይ ከምታወሩ አነሳሰሪ የሆነ ነገር ላይ እንትኑ ኢንፍሌሽኑ ሃይ ስለሚሆንብን 10 ጊዜ የአቅማችን አይደለም። ይሄ በቃ እንትን ምናምን ሰሞኑን ምን አየሁ መሰለሽ ፍሬ እኔ ሰሞኑን የ3-4 ባንክ አየሁ ማለት ነው። ይሄ በዲያስፖራ ቤት መግዛት የምትፈልጊ ከሆነ ሀገር ቤት ኦፈር ያደረጉ የለ ብዙ ባንኮች አሁን 10% ምናምን ዳውን ከፍለሽ እዚህ ሀገር $1 አካውንት ከፍችና እዛ ላይ ትከፍያለሽ የሚል እሱን አየሁትና መንግስት የሬሚታንስ ችግር አለበት ባንኮቹም ጭምር ሳያው ፍሬ ዝቅተኛው ማለት ነው ዝቅተኛው ኢንተረስት ሬት 9% ነው ካሉት ባንኮች። በዶላር ቤት እየገዛሽ ዝቅተኛው የሚሰጥሽ ኢንተረስት ሬት 9% ነው። 9% ማለት በ20 ዓመት አንቺ ቤቱን ገዝተሽ 6 የለም 9%። ከዚህ ከአሜሪካ ለሚሄደው ፓኬጅ ነው ያለው። ነው 4 ባንክ ቼክ አድርጌያለሁ። ይኸውልህ ንግድ ባንክ፣ ወጋገን፣ አዋሽና ይሄ የእንትን ምንድን ነው ዳሽን 6 በድርጅት የለም። ከሀገር ውስጥ ለሚገዛ ሳይሆን ከዚህ ለሚገዛ ዲያስፖራ ሆኖ አይ ነው በዛ ነው በዲያስፖራ አካውንት ነው ማውራህ ነው። ቀጥል። ሬሚታንስ እጥረት አለብኝ የሚል መንግስት ባይዘው ማድረግ ያለበት ሪያሊስቲክሊ ስፒኪንግ ፍሬ 2% ኢንተረስት ሬት is more than enough። ለመሰለሽ ባንኩ ትልቅ ትርፍ ላይ አተርፍ ይችላል በብር ከመታ ነው ትርፉን። የሬሚታንስ እጥረት ላለበት ባንክ ግን በወር ውስጥ አንቺ በየወሩ $900 ብትከፊ 2% ኢንተረስት ሬት በቂ ነው። ግን እኮ 32% ነው የሚበደረው የሀገሪቷ ህዝብ። እሱ በብር ነው እሱ እኮ በብር ነው እሱ ታዲያ በዚህ ነው ዲፈረንስ መፍጠር እኮ ይሄ እኮ ሬሚታንስ ነው። አንተ እኮ ሬሚታንስ ነው የምትከፍል ያለው ዶላር ነው የምትሰጠው ያለው። ታዲያ አንተ ምኑን አገዝከው? ታዲያ ኢትዮጵያን ህዝብ አገዝከው ሳይሆን ዶላር እየሰጠው ነው። ባንኮች ናቸው አሁን ህዝቡ እኮ አይደለም ዶላር ነው የምትሰጠው ያለው። ዶላር መስጠትሽ እኮ ይኸውልሽ ለምሳሌ ከህንዶች ጋር እንሰራለን አሁን አንጎላ ደሞዝ ማለት ነው። እኛ በብላክ ስንልክ እነሱ ግን ዳይሬክት ነው የሚግሉት በስታንዳርድ ባንክ ግዴታ ነው። ይሄ የሀገሪቷ መንግስት አስገድዳቸው ተፈራርመው ነው የሚወጡት። እኛ እንዲህ አይነት ሲስተም ውስጥ እንድንገባ ማድረግ ነው እንጂ ያለብን
አይ እኔ ዲያስፖራ ብር ስለምልክ በ2% ይደረግልኝ እዛ ያለ ህዝብ ግን ሂሳቡን በመሰረቱት መሰለህ ነው አንተ ልክ አይደለም። ያው ባኒ ሂሳቡን እየሰራሁት አሁን የ20 ሚሊዮን ብር ቤት 2 ሚሊዮን ብር 10%ን ከፍለህ 18 ሚሊዮን ብር ብትገዛ 10% ኢንተረስት ሬት ሲሰጥህ ባንኩ ለ20 ዓመት በየወሩ የምትከፍለው ወደ $1800 $1600 አካባቢ ነው። $1600 ማለት ብዙ ሀገራት ላይ ማለት ከዛ በተሻለ ዋጋ የቤት ሎኖች መውሰድ ትችላለህ። አንደኛ ነገር ሲቀጥል $1600 እየሰጠሁት ባንኩ 2% ኢንተረስት ሬት ካፕ ማስቀመጡ እዛ ላይ 2% is way more than enough at least የቤት በ20 ዓመቱ መጨረሻ ላይ ከኔ ብቻ ያ ባንክ የቤቱ ፕራይስ 20 ሚሊዮን ብር ከነበረ በሬሚታንስ ቀየረው ቢያንስ 40% 50% የቤቱን ቫልዩ በ2% ብቻ ያገኛል። እኔ ከብሮም በመሰረቱ እኮ ለሀገሩ ዜጋ እኮ በነፃ ነው ሁሉ ነገር መሰጠት ካለበት አይደል እንዴ? ኖ ባንኩ ትርፍ ይፈልጋል። ምክንያቱም ገንዘብ ሁሌም ሳይሆን ሲስተሙ በራሱ ነው የምልህ። እኔ ለምሳሌ ዜጋ ነኝ፣ መሬት ሊሰጠኝ ይገባል ቤት መስሪያ። ምን ብሎ ነው መሬት የሚሰጥህ ቤት መስሪያ? ለማሱ ድሮ ቀረ እንዴ? ሲስተሙ እንደዛ ቢሆን እኮ አንተ ራሱ ወደ ብላክ ለስንቱ ሰጥቶ ይችላል? ለስንቱ አንደኛ ፎርዳረግ ቦታም የለንም። ህዝብ ብዛቱ እኮ በጣም ሃይ ነው ኢትዮጵያ። አረ ደምቢዶሎ ብትሄጂ ጎጃም ብትሄጂ ጎጃም ለነገሩ ጥራት አለ። አሁን ወደ ባሌ ብትሄጂ ራሳቸው አይ ጉሙዝ ላይ እውነቱን ነው። መተከል ቡለን ወረዳ በጣም ብዙ መሬት አለ። እመጣለሁ ንገረን የቱ ጋር ቦታ እንደፈሰኝ ግን እኔ አይስወር እኔ 2% ያለው አሁን አይደለም ከሱ ወጣና አሁን ብላክ ማርኬት የሚሰሩ በአሜሪካ ምናምን ሆነ የሚላኩ ገንዘቦች አሉ አይደለ? እነዛ ገንዘቦች ተመልሰው ይዘው ወደ ኢትዮጵያ ነው የሚገቡት አይደለ? ምን አደረገ መሰለህ መንግስት እንደ መንግስት ለእነዚህ ለነጋዴዎች በቂ ዶላርን ቢያገኝ ማንም ነጋዴ እኮ በቂ ዶላር ስላልነበረው እኮ ነው እዛው ውስጥ የገባው ስላልነበረው ነው። እንዲኖረው ደግሞ ማድረግ ያለበት መንግስት አይደለ? ፍራንኮ ቫሉታ የሚባል ተርም ታውቃለህ? ሬሚታንስ ያጠረው ሰዓት አይ ቲንክ የትግራይ ጦርነት መጀመሪያ ሰሞን አካባቢ ነው። ሬሚታንስ ስላልነበረው ፍራንኮ ቫሉታ ፈቀደ። ፍራንኮ ቫሉታ ማለት ከየትም አምጣው አንተ ዶላሩን በራስህ ዶላር እቃስ ጭና ትመጣለህ ነው። ፍራንኮ ቫሉታ ጥቅም አለው። አትሊስት ሬሚታንስ ከሌለህ ግራውንድ ላይ ሰው ያለውን ሬሚታንስ ይጠቀማል እጁ ላይ። ግን አንድ ትልቅ ደግሞ መሀል ላይ ደግሞ ትልቅ ብሪች አለች፣ የምትከፈት ብሪች ፍራንኮ ቫሉታን ስትፈቅድ። ያቺ ብሪች ምንድናት? ፍራንኮ ቫሉታን በከፈትክ ሰዓት ብላክ ማርኬት ወይ ከመንግስት እጅ ውጭ ያለ ሬሚታንስን ፍሪሊ እንዲንቀሳቀስ እየፈቀድክለት አንድ ሰው ከብላክ ማርኬት ሄዶ 120 ሚሊዮን ብር ካለው ሄዶ በ120 ሚሊዮን ብር የሻለውን ያክል ዶላር ይገዛል። የሻለውን ያክል ዶላር ሲገዛ ገዢ ሲኖረው ይጨምራል ዶላሩ ቫልዩ። ባንኮቹ ኮንትሮል ማድረግ አይችሉም። በዛ ዛሬ እኮ ከ2021 ጀምሮ ኢትዮጵያ ኤክስቼንጅ ሬት ከፍ ያለበት አንዱ ምክንያት እሱ ነው። ዲማንድ በዛ። ይሄ ፍራንኮ ቫሉታንም ፍራንኮ ቫሉታ ለዛ ነው ያጠፋቸው ሀገራት አሉ። መንገድ የከፈተው መንግስት ነው አይደል? ለዚህ ነገር ዛሬ ለመጣው ዶላር ቀውስ የከፈተው መንግስት ነው። መንግስት ነው የከፈተው። ደግሞ አሁን ያለው ነገር ደግሞ ያለውን ዶላር አግበስብሶ ይጠቀማ ያለው ለተለያየ ለጦርነት ምናምን የተለያዩ ብድሮችን ለማከፋለም ሆነ መንግስት ይሄን ነገር እየተጫወተ ነው በደንብ ዕዳ ልክፈል በሚል ይሄን ነገር ደግሞ አሁን እንተ ነበረው ለምሳሌ ዲያስፖራ የፈለገ እንደ ሻማ ቀልጦ ዶላርን በባንክ ቢልክ መንግስት ማገገም አይችልም። አሁን ላይ ኖ ይቻላል። there is a way ይኸውልህ ሙቤ there is a way ስልህ አሁን አንድ ትልቅ አክት ያስፈልጋል። መፈረም ያለበት አክት ወር ደግሞ መፈረም ያለበት ዲክላሬሽን ያስፈልጋል በመንግስት በኩል። ባንኮች እጃቸው ላይ ያለው ሬሚታንስ የሚጠቀሙበትና ኢሹ የሚያደርጉበት መንገድ ሪኤግዛማይን ኤንድ ሪቫሉዌት መደረግ አለበት። ይኸውልህ አሁን ለምሳሌ ሰሞኑን ብሔራዊ ባንክ ጨረታ ወጥቶ ነበር አይደል? የዶላር ጨረታ የወጣቸው አማውንት ስታያት ወደ ስንት ናት? አይ ቲንክ 50 ሚሊዮን ነው 60 ሚሊዮን ነው ወጥቶ የነበረው 60 ሚሊዮን ዶላር 420 ሚሊዮን አይደል? ለሰባት ኖ አሁን የወጣቸው አሁን ሪሰንትሊ ከሳምንት በፊት ላስት ዊክ የወጣው ባንኮቹ ያንን ብር ይዘው ሄደው ያንን ሬሚታንስ ኦዲት የሚደረጉበት ሲስተም ባይትሰልፍ ጤነኛ ሲስተም አይደለም። ምን ላይ ሰጡ ምን ላይ ዋሉት የሚለው ሲስተም ማለት ነው። አሁን ለምሳሌ አሁን በሰው ሄደህ $400 $300 ይሰጣል ቪዛህን አሳይተህ ምናምን ነው ትራቭል ካለበት። ነጋዴ ሆነ አሁን ሰዓት ላይ ትልቁ ፈተና ነጋዴ ሆነ እዛ ባንክ ቤት ውስጥ የሚፈርምልህ የምታውቀው ሰው እስከሌለ ድረስ ነጋዴ ሆነ $10,000 እና $20,000 የምትወጣበት ምንም አይነት ቻንስ የለም። ባንኮች ተጫርተው እየገዙት ነው ሬሚታንሱን። ተጫርተው ገዝተውት ባንኮቹ የት እንደሚያደርሱት አይታወቅም። አሰማተር ኦፍ ፋክት ባንኮች የባንክ ማኔጀሮችና ኦፊሰሮች አሉ ዶላር ብላክ ማርኬት ላይ እየወሰዱ የሚዘረዝሩ። እነሱን የመጀመሪያው ስቴፕ መሆን ያለበት የሆነ አክቶር ዲክላሬሽን ፈርመህ በጣም ሲሪየስ የሆነ ፕላትፎርም ማምጣት አለብህ። ያንን ሞኒተር ማድረግ የምትችለው ዛሬ ገና ነው። ዛሬ ገና ኬቢ የነዳጁ ሲስተም መከተል ነበረበት መንግስት ባንክ ላይ። ኬቢ ብሔርተኛ መሆኑ ዛሬ ገና ነው የገባኝ። ኢትዮጵያን ለማጥፋት ቆርጦ ተነስቶ ይሄ ስስ ብልት ነው የነካው። አልገባችሁም እንጂ
ክብሮ ምን አረገ መሰለ መንገድ ላይ በቴሌብር በኢትዮጵያ ጠንክሮ ሰራተኞች በኢትዮጵያ ሰራተኞች ላይ ነው እየዘመተ ያለው። የባንክ ሰራተኛ ማለት ኢትዮጵያ ላይ የባንክ ማኔጀር ማለት ለኢትዮጵያ ኢኮኖሚ መሰረቱ ነው እያሰራ ያለ ማህበረሰብን ነው አይደለም። ትራያንግል ስንቱ የባንክ ማናጀሮቹ ቦርኮ ሆኖ ቀርቷል ከገበያ ውጪ። አይ ይሄ ኬቢያውን ገባኝ እኔ ለኢትዮጵያ ምን ያለው መሰለ ደና ባንክ ላይ ከሆነ በባኔ እንደዛ ቦርኮ የሚሆን ማናጀር ክብሮም ግን እንዴት ከትራያንግል ጋር ትግባባለህ? አሁን አንተ ኢምፖርታንት ቶፒክ ነው እያነሳ የምትወያየው፣ እሱ ይቀልድብሃል። እንዴት ግን ድምህ አይፈላም? ማርያም ምን ትራያንግል ወዳጄ ነው ተው ትራያንግል ወዳጄ ኖ አይ ወዳጄም ቢሆን እኮ አንዳንድ ጊዜ ቀልዱም ትቀልዳለህ እኮ በኋላ ላይ። አሁን ግን ቁም ነገር በሚወራበት ሰዓት ስለ ሀገር አስበህ በምታወራበት ሰዓት ላይ ታዲያ ምን አልኩ? ታዲያ ቀልድ ባይዘው ማለት ነው። ሎን ብቻ አይደለም እንትን ብድር ሎንም ጭምር እንትኑን ተወና ኤክስቼንጁ ሎን ጭምር ስትወስድ ብራንች ማናጀሮች የራሳቸውን ፐርሰንት እንዴ ሐላል ነው ባይዘው እሱ ነገር። እኔም እንደደነገጥኩ ታውቃለህ። አንዳንድ የፌስቡክ ላይ ስገባ ይሄ የሚሸጡ መኪኖች ምናምን ፖስት ይመጣልኛል ኢትዮጵያ ውስጥ። አሁን የሚሸጥ ተሳቢ ሲኖትራክ የ2022 የ2023 ይልህና ፕራይሱ ከባንክ ውጭ ማለት ነው ትራያንግል አንተ በሰው እንጀራ እየመጣ ነው። አሁን ከባንክ ውጭ 7 ሚሊዮን ይልሃል። ምን ይላል? 7 ሚሊዮን ይልሃል። ቀል ነግረህ እኮ ነው 7 ሚሊዮን ይልህና በባንክ ከሆነ 7.3 ይልሃል። ሶ የሆነ ሰዓት ላይ ስራይ ብያጣራሁኝ ማለት ነው። ለምን መሰለህ ምንድነው እሱ እኔ ልንገርህ እሱ ነጥብ 3 ይሆናል እንደዛው ነው። ስላለው አንድ ወር ሁለት ፕሮሰስ ፊ አይደለም ለአንድ ፕሮሰስ ፊው አይደለም ይሄ ነጥብ 3 ፕሮሰስ ፊ አይደለችም። ሶ ነጥብ 3 ምንድናት? ሶ አንተ ስቴትመንቱ ባይኖርህም እና ፊት ማታረግ እንኳን ባትሆን ለባንክ ሎን ባንክ እዛ ባንክ ያለው ኦፊሰር ቀርቷል አይደለም እንዴ? ለዋንዳ ሪሰንትሊ እኮ ነው ነገር ያለው ማኒ በለ ነው ነው የለም። እኔ አሁን ዛሬ ላይ ባለ ምልልሃለሁ ዛሬ ላይ ኧረ ምልልሃለሁ ተው ሁሉን ነገር አውቃለሁ የምትለው ምን ትምላለህ? እኔ መረጃ አለው እኮ አላልኩም። ሪሰንትሊ ያለውን ኢንፎርሜሽን ሰጣለሁ ነው እንጂ እኔ እኮ ሪሰንትሊ እኔ እነግርሃለሁ ዊዝን 2 ዊክስ ሃፕን ያደረገ ስቲል ያለ ሲስተም ነው። እስቲ ንገረኝ አሁን ይሄ ሽያጩን ነገር ንገረኝ እስቲ። ለምሳሌ ማለት ነው አንተ ቦታ ለመግዛት ፈልገህ ሎን ከባንክ ሄደ ብትጠይቅ አንድ ብራንች ማናጀር የባንክ ብራንች ማናጀር ሪል ስቴት ልግዛ ብለህ ሪል ስቴቶችን ለመግዛት ብትሄድ አንድ የብራንች ማናጀር ሪል ስቴቱ ኢቭን መረጃ መጀመሪያ የሚያወጣው ሪል ስቴቱ ፕራይስ በባንክ ከሆነ ይሄን ያህል ከባንክ ውጪ ከሆነ ይሄን ያህል ይላል። ለምንድን ነው ያንን የሚያደርገው? ሪል ስቴቱና ባንኩ የሚስማሙት ፕራይስ አለ። ከዛ ባንኩ የሚያስገባው ገቢ አለ። ኦኬ እኔ መኪና ላይ ስለሆነ ነው ዲፌንድ ያደረኩት እንጂ የቤት አላቂ። አረ በሁሉም ምን ያደርጉታል መሰለህ ባኒ ይሄ ሲስተሙ ላይ እኔ ለዛ ነው ሞኒተር ሬሚታንስን ብቻ አይደለም ሬሚታንስ ገንዘብ ስለማቀው ብዬ ነው በቅርብ ጊዜ ሰርቪስ ፊ አሁን ምን ይሆናል መሰለህ ሌላ ሀገር ላይ ባኒ ሰርቪስ ፊ አሁን ኤኒቲንግ በባንክ ስገዛው ሰርቪስ ፊ ያለው ሶ ሲሸጡት ፕራይስ ምን ይቀመጣል መሰለህ ለምሳሌ ካሽ ከሆነ 7 ሚሊዮን ይልህና በባንክ ከሆነ 7 ሚሊዮን ብሎ ፕላስ ብሎ ሰርቪስ ፊው ነው የሚቀመጠው። ሰርቪስ ፊው በአማውንት አይደለም የሚቀመጠው በወርድ ነው የምታስቀምጣት። ፋይናንስ ስታር የምታረግ ከሆነ ፕላስ ሰርቪስ ፊስ ብለህ ትጽፋለህ። ቁጥሩን ሳይሆን ሌተሩን ነው የምትጽፈው። ከመንግስት ጋር እኮ ይገናኛል እኮ ሰርቪስ ቻርጅ አለ ቫት አለ እኮ እሱ ግን በቁጥር አይደለም የምታስቀምጠው ባኒ በቁጥር አይደለም የምታስቀምጠው። ለምሳሌ አንደኛ አሁን እኛ ሀገር የለም እንጂ አሁን ክሬዲት ኢቫሉዌሽን የሚባል ነገር አለ አይደል? ክሬዲት ሲስተም ላይ ክሬዲት ኢቫሉዌሽን ማለት ሁሉም ሰው አንድ አይነት የሆነ ኢንተረስት ሬት እና አንድ አይነት የሆነ ኤፒአይ አይሰጠውም። የተለያየ ነው የሚሰጠው። ሰርቪስ ቻርጅም ዲፔንድ ያደርጋል እሱ ላይ። ሰርቪስ ቻርጅ ማለት ሁሌ በየወሩ ትከፍላለህ። ሰርቪስ ቻርጅ ባይዘው ፕሪንሲፓል ትከፍላለህ። ኢንተረስት ፋይዳ እሱን ያስጀምራል። ባይዘው ፋይዳ ስላልነበረ ነው ዲጂታል እንትን ትራከር አይዲ ሞኒተር ቢደረግ አሁን ሲስተም ፋይዳ እኮ ይጀምራል። ሶሻል ሴኩሪቲ ኢትዮጵያ ስላልነበረ ነው አሁን ፋይዳ የሚባለው ሲገዛ እየተበደረበት እሱ መስራት ይችላል። አሁን አይዲ አለ ነው ነው አሁን ማወቅ ይችላሉ። አሁን በፋይዳ ስለሆነ ሁሉ ነገር የተያያዘ ያለው ፋይዳ በጣም አርዶናል እኮ ፋይዳ ከችላልሃል ፋይዳ ሳይሆን አሁን ከሁሉ ነገር ያያዙት ነው ባይዘው ኪቢ እኮ ክሬዲት ኢቫሉዌሽን እንዴት ነው የሚሰራው? ሂስትሪ እኮ ነው እንትን የሚሉት እኮ ሂስትሪ በምንድን ነው ኢቫሉዌት የሚደረገው? አሁን እዚህ ሀገር ፔመንት ሂስትሪ እና ትራንስዩኒየን አለ ትላልቆቹ ኢኮፋክስ ነው ፋይኮና እንትን ቫንቴጅ ስኮር የስኮር ታይፖች ናቸው። ቫንቴጅ እኮ አሁን ክሬዲትን ኢቫሉዌት ያደርጉት እንትኖቹ ምን ነበረ? ትራንስዩኒየን አለ ማን ነበር ደግሞ ኢኮፋክስ እና
አንደኛው ምን ነበረ? ሶስት ናቸው። ሶስት አራት ትላልቆች አሉ፣ የጆቹ ካምፓኒዎች አሉ። ሶ እነዚህ ካምፓኒዎች አሁን ክሬዲት እንትን ነው ያሉ፣ ክሬዲት ፔመንት ሂስትሪ ነው ያሉ፣ ኒው ክሬዲት ያሉ ምን ያህል ክሬዲት አዳዲስ እንደ ላስት አርሊ ፔመንቶችን ምናምን 6 ወር ናት። ኢኒሻል ፔሪዷ 6 ወር ናት። የመጀመሪያ ክሬዲት ስኮርን ቢውልድ ስታረግ ኢትዮጵያ ላይ ከዛ ደግሞ ክሬዲት ሊሚት ነው ያሉ፣ ምን ያህል ትበደራለህ ካለ አማውንት ላይ። ለምሳሌ የ100,000 ብር ክሬዲት ቢኖር ከ100,000 ላይ ሪከመንድ የሚደረገው ከ30% በታች ሎን ቢኖርብህ ነው። ኬሪ ኦቨር አሜሪካ ላይ አፕ ቱ ዴት የሆነ እንትን እንዳለ ታውቃለህ? በየወሩ ዳታቤዝ የሁሉም ሰው በየወሩ ኢትዮጵያ ነገር እንደሌላ ታውቃለህ? እስካሁን ድረስ ከመንግስት መስሪያ ቤት ውጭ እኮ አሁን ፋይዳ ስለሚመጣ ማለት ይችላል ቴክኖሎጂ ባይዘው እሱን ነው። አሁን ፋይዳ ሲመጣ ምን ሆኗል መሰለህ? እስካሁን የነበረው ትረስት እያየሁባችሁ ነው። ፋይዳ ላይ ግን ኖ ኮንትሮል ለማድረግ እኔ አልወደውም። ፋይዳ ባይዘው በጣም ፖሊስ ስቴት ይፈጥራል ኢትዮጵያ ላይ። ባይዘው ፋይዳን ፋኖ እንቅልፋም ሆነ እንጂ እኮ ቶሎ ቢጥለው መንግስት ፋይዳ ራሱ እንደመጣ እንደገባ የምናፈርሰው ፋይዳ ነው። ፋይዳ በአስቸኳይ ነው የሚፈርሰው። ትራያንግል ፋይዳ እኮ ፔመንቱ ጌታዊዎች ጋር ሊንክ አለ። ሀገሪቷ ኮንትሮል ልታደርጓት ትራያንግል ግን ማለት እየሰሩ ያሉት ወደዛ ነው። ሌጀንድ ኖ ፔመንት ጌታዊዎች ጋር ሊንክ አረ ልክላሉ አርቲክላቸውን ሌጀንድ ይኸውላችሁ ፋይዳ የሚያስፈራ ነገር እየሰሩ ፖሊስ እየሰሩ ከዚህ በኋላ ምንም ነገር ማለት አንችልም። ትራያንግልን የሚሉት ማለት ነው። ታስባለህ ፍሬ ይኸውልሽ ፋይዳ ለውስን ባለሀብቶች ነው የሚጠቅመው። ውስን ባለሀብቶችን ለማፍራት ብቻ ነው የሚጠቅመው እንጂ ለዝቅተኛው ማህበረሰብ 5 ሰዓት ሞኒተር ይደረጋል። እያንዳንዱ ትራንዛክሽን ላይ እንትን ያደርገዋል፣ ሞኒተር ያደርገዋል። አሁን ምን እስከ ደቂቅ ይያዛል። ፖሊስ ስቴት ይሄ ድሃን ለማጥፋት ድሃን ለመግደል ቀበሌ ኮንትን መሰለ ሙባ ኦላ ራሱ ያናደረኝ ምንድን ነው እስካሁን ፋይዳን ይሄ ማን ነው ዮፍታይን እንዴት አላገጥክም? እኔ አሁን ከምጣላው እሱ ነው። ዝም ብለህ ደብረ እኔ ኮንሰርኔ ምን መሰለህ ትራያንግል ፋይዳ ላይ ሶ the idea of it by the way is brilliant ማለት ስማርት። አንድ ሀገር አንድ ወጥ ዳታቤዝ ያስፈልገናል። ዳታቤዝ ብቻ ሳይሆን መለያ ቁጥር ያስፈልገናል። ማለት የመታወቂያ ቁጥር መለያ ቁጥር መሆን አይችልም። ፓስፖርት ቁጥር መለያ ቁጥር መሆን አይችልም። ሶ some sort of numbers and some sort of database ያስፈልጋል እንደ ሶሻል ሴኩሪቲ። ግን እሱ ብቻ አይደለም። የኔ አንድ ኮንሰርን አለ። የኔ አንድ ኮንሰርን ምንድነው ኢንፍራስትራክቸር የለንም። ባይዘው እንደ ሀገር ኢንፍራስትራክቸር ኢን ሴንስ ይሄ መብራት፣ ውሃው፣ ይሄ ቴሌንቱኑ ምናምን አይደለም። ዳታቤዙ ባይት ሰልፍ አንድ ትልቅ ኢትዮጵያ ላይ የሚሰሩ ነገሮች ላይ ስፔሻሊ ይሄ ከቴክኖሎጂ ጋር ተያይዘው የሚሰሩ ነገሮች ላይ አንድ ጥያቄ አለኝ። አሁንም ዌል ሞኒተርድ የማይደረጉ ይሄ ፋይናንሻል ሲስተምስ ማለት ነው። ይሄ ኦንላይን ፔመንት ሲስተሞች እየመጡ ያሉት እና ቻፓ፣ ሳንቲም ፔይ ምናምን የሚባሉት ሴኩሪቲ ነው የመጀመሪያ ጥያቄ ነው። ሴኩሪቲ ማለት ሶ አብዛኛው ሀገር ሞደርን የምትላቸው ሀገራት ራሱ እዚህ ነገር ላይ 30 ዓመት እና 20 ዓመት በላይ የቆዩት ሀገራት ኮንሰርናቸው ዛሬም እሱ ነው፣ የሴኩሪቲ ጉዳይ ነው። እንዴ ኬቢ አልሰማም እንዴ? ሴኩሪቲ ዋይዝ እኔ አሁን አንድ የምፈልገው ነገር አለ። የምፈልገው ምን መሰለህ? ሳንቲም ፔይ ብሎ ይምጣ፣ ቻፓ ብሎ ይምጣ፣ ምን ብሎ ይምጣ፣ ኦንላይን ፔመንት ትራንዛክሽን ፕላትፎርሞች ሰርች የመጣው የሚል አካል እንዳለ ከላይ ሞኒተር መደረግ አለበት። ሞኒተር የሚደረገው ለምሳሌ እኔ ፐርሰናሊ የደህንነት ቢሮ ገብቶ ሞኒተር ቢያደርግ ደስ ይለኛል። ደህንነት ቢሮ ኔሴንስ ኢንሳ ማለት ነው። ይሄ ኒስ ሳይሆን ኢንሳ የኢንፎርሜሽን ደህንነት ቢሮ ፖለቲካ ፐርፐስ ሲሆን ይገባባል ያደርጋል። አዎ ከፖለቲካል ፐርፐዝም ግን ማለፍ አለበት። አሁን ምን አስተዋልኩ መሰለህ? አንተ ሪሰንትሊ የታሰሩት አይታችኋል? ከ100 ቢሊዮን በላይ ጨረበሩ ተብሎ ይሄ ቤቲንግ ቤት ባለቤቶች እዛ ላይ የእንትኑ ልጅ ነበረ አብሮ ከታሰሩት ውስጥ የቻፓው እንዴ ቻፓ ፔመንት ናይል አለ እዛ ውስጥ ፎቶን አድርገውት ነበር አብረው ሶ ብሩን ሲዘርፉላችሁ ነበር ፕሮሰስ የሚያደርጉት አይ ቲንክ ተጠርጣሪ ተብሎ ነው የገባው። አብሮት ከእንትኑ ፓርትነሩ ኢትዮጵያ ነገር ትላንትና ነው ሌጀንድ ስትለኝ ነበር ነው ኬቢም ስትለኝ ነበር አይደል? ትላንትና ስለ ማስታወቂያ የሚሰሩትንም እንደሚያስሩት አሁን እነዚህ ልጆች የገቡት ፕሮሰስ ቤቲንግ ድርጅቶቹ ታክስ አቮይድ ለማድረግ ገንዘቡን ፕሮሰስ የሚያደርጉት በባንክ አይደለም፣ ዳይሬክት በእነዚህ ፔመንት ፕላትፎርሞች ነው። ሶ 100 ቢሊዮን ደርሶ አልነበረም መያዝ የነበረብህ። ሞኒተር የምታደርግበት ሲስተም ቢኖርህ እንደ ሀገር ሬድ ፍላግ ማድረግ የምትችልበት ሲስተም ቢኖርህ ነበር ኮንትሮል ማድረግ ነበር። የመጀመሪያ 10,000 ብር የላቸውም። እሱ ሲስተም ስለሌለማ ነው 100 ቢሊዮን ተደርሶ ፍቃድ ጠይቃለህ ባይዘው ያውቃሉ። ይሄ እኮ ድርጅቶች ናቸው አለው አንዳ ፋይዳ ማለት ነው። ክብሮም ከዚህ በኋላ ገቢዎች ስትሄድ በፋይዳ ቁጥር ሁሉም ባንኮችን ስቴትመንት ታመጣለህ እኮ። አሁን ፋይዳ እኮ የግለሰቦች ነው፣ እነዚህ አሁን ድርጅቶች ናቸው። ባኒ ሶኔ ለዛ ነው ይኸውልህ ፒኤልሲ ቢሆን ማለት ነው አላቸው ታክስ ፔየር አካውንት ነምበር አለ፣ ቲን ነምበር አላቸው፣ የካምፓኒው ቲን ነምበር አለ፣ ኢፒ ነምበር ቲን ነምበር ይሄን ነምበር የምንለው እዚህ ሀገር። አዎ ግን በፋይዳ ቁጥር ሁሉም ጋር አሁን ክሬት እየተደረገ አይደል? ሁሉም እኮ መርጅ እየተደረገ ነው። ባንክ ማንኛውም ጋር ስትከፍት እኮ ፋይዳ ቁጥር እየተመዘገበ ነው። ስለዚህ በፋይዳ ቁጥር የትኛውን ቦታ ስለሚታወቅ
10 ባንክ ካለ 10ሩን ባንክ ስቴትመንት ትመጣለህ፣ ጆሮ ትያዛለህ እኮ። ግን አሁን ምን ያለው ሁለቱ ኮንሰርኖች ይኸውልህ፣ አንደኛው ይሄ የሚዘረፈው ገንዘብ ኢነሴንስ አሁን እዚህ ሀገር አሁን አይአርኤስ አለ አይደል? አይአርኤስ ፐብሊክሊ ወጣው ያው እንዲናረጋለና አይልህም እንጂ አብዛኛው ፕላትፎርም ኳርተርሊ ሪፖርት ያቀርባል ለአይአርኤስ። ኳርተርሊ ሪፖርቱ ላይ ማለት each and every transaction ይሄዳል ወደ አይአርኤስ። ሰው በካሻፕ የሚላላከው በዜል የሚላላከው የሚሆን ምን ይሁን ሁሉም ሬድ ፍላግ አይደረግም፣ ግን ሬድ ፍላግ የሚደረጉ ትላልቅ ትራንዛክሽኖች አሉ። ባንክ ቤት ገብተህ በአንድ 10 ሺህ ብር 20 ሺህ ብር ዲፖዚት ስታረግ የባንክ ማኔጀሩ ሬድ ፍላግ ባያረገውም at the end of the quarter በአመት 4 ጊዜ ኳርተሩ የሚያልቅበት ሰዓት ላይ ግን እነዛ ሪፖርቶች ይሄዳሉ ወደ አይአርኤስ ይሄዳል። ሌሎችም ሪፖርቶቹ እንደየ ሴክተራቸው ይሄዳሉ። ሶ ፍላግ ይደረጋል። እነዚህ አሁን ችግሩ አሁን እዚህ ጋር ነው የሚመነጨው። አሁን አገር ቤት ያሉት ይሄ ማኒ ትራንዛክሽን የሚባሉት ምናምን ባንኮቹ ባንክ ናቸው፣ ትልቅ ፍርም የሆነ ኦዲት ሲስተም አላቸው። ትናንሾቹ ግን ዶስ ፕራይቬት ሴክተርስ ላይ የሚገቡት ማኒ ትራንዛክሽን ላይ የሚሰሩ ካምፓኒዎች ሞኒተር መደረግ አለባቸው። አንድ ምክንያቱም አፍሪካ ላይ ብዙ ተሞክሮ ስላለ ነው። ባይዘው ማይሆን ስኪም ላይ ገብተዋል። እንደ ጅማሮ ጥሩ ነው። ለምሳሌ አሜሪካ ላይ እኮ ቴምርና ፍራውል እኮ ብር በካሽ አቅበርብረዋል አይደል እኮ እንደ ጅማሮ ሚስ ያረከኝ እሱ ጋር ነው ባኒ። አሁን አሜሪካ ላይ ዩሮፕ ላይ ምናምን እንደዚህ ይሄ ኦንላይን ፔመንት ሲስተሞች ምናምን ሁልጊዜ የሚቸገሩበት ነገር አንዱ የሴኩሪቲ ጉዳይ ነው። የሴኩሪቲ ጉዳይ ማለት ብዙ ሳይበር አታክ ይመጣባቸዋል። ከሳይበር አታክም ውጪ የሲስተም ፍራውድ አላቸው ውስጣቸው። እኛ ግን እኛ ሎተሪ ልነግርህ ነው ትራያንግል። የኛ ቻንስ ትልቁ ሎተሪያችን ምን መሰለህ? እዚህ ጉዳይ ላይ እኛ ከስክራች ነው የምንጀምር ያለው ነው። ሶ ከስክራች ስንጀምር ሞኒተሪንግ ፖሊሲዎቻችንን አስተካክለን ብንጀምር የተሻለ ነው። ቢያንስ ነገ እነዚህ ሰዎች አሜሪካኖቹ፣ አውሮፓያኖቹ ዛሬ ሰፈር የሚያደርጉበት ያሉት ኢሹ የኛ ኢሹ አይሆንም። እነሱ መጀመሪያ ሲጀምሩት የፖሊሲ ችግር ስለነበረ ነው። ተጀመረ፣ ገፋ ቴክኖሎጂው ካደገ በኋላ አዳዲስ ይሄ ዲዛስተሮች ሲመጡ በቃ እንደ ትሬት ፖዝ መደረግ ጀመሩ እነዛ ነገሮች ላይ። እኛ ግን አሁን እንችላለን፣ ሞኒተር መደረግ ይችላል። ባይዘው each and every payment system ሞኒተር ማድረግ ትችላለህ። እንትን አለ የሆነ የወጣ ሪፖርት ነበረ፣ አዲስ ስታንዳርድ ፐብሊሽ አድርጎት ነበረ። የሆነ አንድ ፋይናንሻል እንደዚህ አሁን እንዳልከው ዲጂታል ፋይናንስን ትራክ የሚያደርግ አንድ ኢንስቲትዩት ባወጣው ሪፖርት ላይ ማለት ነው ኢትዮጵያ ፓረንትሊ ከዓለም ቶፕ 10 ፋይናንሻል ፍራድ የሚፈጸምባቸው ዲጂታል ፍራድ በጣም ኃይለኛ ከሆነባቸው ሀገር ውስጥ ቶፕ 10 ገብተናል ኦልሬዲ። ፖሊሲ ይላል አርቲክሉ ያኔ አስተውሳለሁ። ከአርበኛው ጋር ስትከራከሩ በዚህ ጉዳይ ነበርክ ሰምተኛል። አርበኛው ሲዋሽ ምንም ያከራከር እንትኑ ኢቨን የሚጠቀመው እኮ ዳታ ሲስተም እኮ የእንግሊዝ ክላውድ እኮ ነው የላቸውም የራሳቸው። በጣም ሪሰንትሊ ምን አየሁ መሰለህ? ኢትዮጵያ ውስጥ 136 ሚሊዮን የሞባይል ባንኪንግ አካውንቶች አሉ። አሁን አንድ እንትኑ የዛሬ 5-6 ዓመት 1 ሚሊዮን ነው የነበረው ሞባይል ባንኪንግ ተጠቃሚ። አሁን 136 ሚሊዮን ሞባይል ባንኪንግ አካውንቶች አሉ። ያው ሰው መልቲፕል አካውንት ስላለው 136 ሚሊዮን ሞባይል ባንኪንግ አካውንቶች በአንድ ዓመት ውስጥ 9.6 ትሪሊዮን ብር ነው ትራንዛክሽናቸው። ትልቅ ገንዘብ ነው። ባይዘው 9.6 ትሪሊዮን ብር ፕሮሰስ አድርጓል በኦንላይን ፔመንቶች። ፕሮሰስ ሲደረግ የፕራይቬቶቹም የባንኮቹም ምናምን ይሄ ፕሮሰሲንግ ፕላትፎርሞች ነበሩ፣ ማኒ ትራንዛክሽን ፕላትፎርሞች አሉ። የኔ ኮንሰርን ነው ለዚህ ጋር ነው የመጣው። ሴኩሪቲያቸው ቴስት ተደርጓል ይሰለ እኔ አንድ ፕላትፎርም ላይ ሰብስክራይብ አድርጌ ስጠቀም እኔ ማምነው መንግስት ነው አይደል ላይሰንስ የሚሰጣቸው። ላይሰንስ ሲሰጥ የባንኮችን KPI ሁሉ ከፍተህላቸው እንኩ ብለህ ስትሰጣቸው የባንኮቹን ዳታቤዞች ሁሉ አንድ ነገር ግን አሹር ማድረግ አለበት። ሴኩሪቲን አሹር ማድረግ ማለት አንደኛ ዳታ ብሪች አፕል ሊያደርግ ይችላል። ዳታ ብሪች እንዴት ነው የሚከላከሉት? ፍራውድ አፕል ሊያደርግ ይችላል። ስኪሞች አፕል ሊያደርጉ ይችላሉ መሀል ላይ። ንግድ ባንክ የሆነ ጊዜ የሆነው እንደዛ ነው። እንደዚህ የንግድ ባንክ ሲስተም አፕዴት ላይ ነው ሲስተም አፕዴት ያደረጉት ነው ብሪቹ የመጣው። ከቴሌ ጋር የሆነ እንትን ሲስተም ነበር የሰራ ነው ሲስተም እና እንትን ለመሸጥ ካርድ ለመሸጥ ማለት ነው ቶፕ አፕ ለማድረግ ይሄ ቴሌብር አለ አይደል? አሁን የየባንኮች ይዘው የመጡት ዲጂታል ፕላትፎርማቸው ካርድ መሙላት ትችላለህ። ከዛ ውጪ ሪቴለሮቹን ለመያዝ ሪቴለሩ በዲጂታል እንዲሞላ ብለን የፈጠርነው ፕላትፎርም ነበር። እዛ ፕላትፎርም ላይ ከቴሌ ጋር ነው ምን የሚያያዘው ገብቷል። የምናስተሳስረው ከቴሌ ጋር ቴሌ ምን ያደርግብናል መሰለ? እኛ ኦልሬዲ ኦንቦርድ ያደረግናቸውን ሪቴለሮች ይወስድብናል፣ ኢንፎርሜሽን እንሰጠዋለን። ገብቷል አይደል? እዛ ጋር ሴኩሪቲ ችግር መጣ፣ የዳታ ሴኩሪቲ ማለት ነው። ዲቴል ኢንፎርሜሽን ያሰረቃችሁኝ እንደዛ ነው ማለት ነው የዛሬ ዓመት ምን ያደርገናል ቴሌ? ቆይ ሌጀንድ መልስልኝ። እኔንም በዚህ መንገድ ነው ያሰረቃችሁኝ 400 ሺህ ብር። ምን ሆንክ? ምን ተፈጠረ አንተ ጋር?
አሁን ባልከው ሜትር ነው እኔንም ኢንፎርሜሽን ሰጣችሁ ያዘረፋችሁ። ንገረኝ እስኪ ምንድነው ያደረገው? በጣም እኮ የሚገርም ነው ታውቃለህ። በየቀኑ እኮ እንዲህ ስትል እኮ ማትሰማው ጉድ የለም ወይ ሀገር ኢትዮጵያ። ሌጀንድ ነው ያስበላ እና ምን መሰለህ ኬቢ ምን እንደሆነ ታውቃለህ። ግን እኔ ሀከሮቹ በትክክል ሲደውሉልኝ ሙሉ ኢንፎርሜሽኑን የዘረገፉልኝ ገና ከአንጎላ እንደገባው ነበርና ኢቭን እንዴት አድርጌ ራሱ እንዳንቀሳቀስኩ ገንዘቡን ከአንዱ ባንክ ወደ አንዱ ባንክ ሙሉ ኢንፎርሜሽን ነው። እኛ ጋር ካሽ አይደለም፣ እኛ እንዳልኩ ካርድ ነው ቶፕ አፕ የምናደርገውና ምን አደረገ መሰለህ ኬቢ የሪቴለሮቹን ኢንፎርሜሽን ወስዶ ኦንቦርድ አደረጋቸው ዞሮ በራሱ ማለት ነው። የሱ ፕላትፎርም እንዲጠቀሙ ያስገድዳቸዋል። አዎ እሱ ይኸውልህ አሁን እዚህ ሀገር አሁን ምን አለ መሰለህ ሶሪ አማዞን ላይ ያደርጉታል ሁሌ እንደዛ አይደል? ሰርድ ፓርቲ ሴለሮቹን ምርጥ እንትን ካላቸው ፕሮዳክት ካላቸው አማዞን ራሱ ያን ፕሮዳክት በርካሽ ሸጠዋል። ራሱ እንትን ይጀምራል። እሱ እንኳን የሆነ ሳምሶንግ ፖሊሲ ያላቸው ግን ቴሌ ይውጣል ምንም ኮምፒውተር እንትን ነው ሌጀንድ ከሞቱም በላይ ይኸውልህ የኔ ኮንሰርን እኔ አሁን አይ ቲንክ እየተረዳችሁኝ አይደል? ሌጀንድ ይኸውልህ እዚህ ሀገር አሁን ለምሳሌ አንተ ምን አይነት ቢዝነስ ልስጥ መሰለህ? ለምሳሌ አንተ ባይክ ሾፕ አለ እዚህ ሀገር ባይክ ሾፕ አለ። አንተ ባይክ ሾፕህ ላይ ዲጂታላይዝ አረከው ፔመንት ሲስተምን ዲጂታላይዝ አረከው ኤንድ ደግሞ ሰው ኦንላይን ገብቶ ኦርደር አድርጎ መግዛት እንዲችል አረከው። ፔመንት ራስህ መውሰድ አትችልም። ምን ታረጋለህ? ዲጂታላይዝ ስታረገው አሁን የፒኦኤስ ሰርቪሱን የሚቀበልልህ ካምፓኒ ለምሳሌ ስትራይፕ ሊሆን ይችላል የመረጥከው ካምፓኒ፣ ስኩዌር ሊሆን ይችላል። አንድ ፒኦኤስ ካምፓኒ ትመርጣለህ። አሁን ሄደህ ታፕ አድርገህ የምትከፍልበት ካርድህን አስገብተህ የምትከፍልበት ምናምን ሲስተም ማለት ነው። ኦንላይን ለሚያዘው ሰው ደግሞ ኢንተግሬት ታደርጋለህ አይደል? ፔመንት ሲስተም ኢንተግሬት ታደርጋለህ። የራስህ ፔመንት ሲስተም የለህም። ለተሻለ ቴክኖሎጂን ብለህ ለተሻለ ፕራይቬሲን ብለህ ምን እንትን ትላለህ። ለምሳሌ ሾፒፋይ ፔይ አለ፣ ስትራይፕ አለ፣ ፔፓል አለ እዚህ ሀገር በቃ አሉ። እነ ወርልድ ፔይ ምናምን ይባሉ አሉ፣ እነ ስኩዌር ምናምን እነሱን ኢንተግሬት ታደርጋቸዋለህ። አሁን ትልቅ ነገሩ ምንድነው? እነዚህ ካምፓኒዎች ሆነ እነ ስትራይፕ፣ እነ ስኩዌር፣ እነ ፔፓል፣ እነ ሾፒፋይ ሾፒፋይ ፔይ ምናምን የሚባሉት ምንድናቸው? ፔመንት ሲስተም ላይ ይሰራሉ። እነሱ የሚሰሩበት ፔመንት ሲስተም ግን ዌል ሞኒተርድ ነው። ፌደራሉ ዌል ሞኒተርድ ያደርጋቸዋል እነዚህ ሲስተሞች ቱ ዘ ፖይንት በአመት ውስጥ ለ5 ቀን 5 ኮንሲኩቲቭ ዴይስ ሰራተኞቻቸው ሴንሲቲቭ ኦፍ እንዲወስዱ ይደረጋሉ። በየአመቱ ሴንሲቲቭ ኦፍ ወስደው ማሽኖቻቸው ምናምን ኤቭሪቲንግ ኦዲት ማድረግ ግዴታ አለበት ካምፓኒ። ከዛ ሪፖርት ማቅረብ አለበት። እያንዳንዱ ፋይናንሻል ዲሲዥንስ፣ እያንዳንዱ ትራንዛክሽን ኤቭሪቲንግ ሞኒተር ይደረጋል በፌደራሉ። ፌደራሉ ያንን የሚያደርገው ለምንድን ነው? አሹር ለማድረግ ነው። ፕራይቬሲ እና ሴኩሪቲን አሹር ለማድረግ ነው። ኢንተግሬት ሲደረጉ እነዚህ ሲስተሞች ኢትዮጵያ ላይ አሁን የሆነ ዌብሳይት ሰርታ አንተ ኦንላይን ሾፒንግ ነገር ነው ዌብሳይት ሰዎች ገብተው እቃ ሲገዙ ቻፓ ሊሆን ይችላል፣ ሳንቲም ፔይ ሊሆን ይችላል፣ ቴሌብር ሊሆን ይችላል። ፔመንት ሲስተም ቴሌብር ላይ እንኳን ትንሽ ደህና እንትን አለኝ ትልቅ